ዶክተር መስከረም እንኳን በሰላም መጣሽ ወደ ዝግጅታችን። እንኳን ደህና ቆያችሁ። እንግዲህ በጣም መነጋገሪያ የሆኑና አስደናቂ የሆኑ ሁለት መጽሐፍትን እንግዲህ እኔ በማውቃቸው ማለት ነው ጽፈሻል። በተለይ አሁን ደግሞ በቅርብ የተመረቀው የፀሐይ ከተማ በጣም እንግዲህ አንብቤዋለሁ። እኔም በጣም ደስ የሚል መጽሐፍ ነው። ከዚህ አንፃር እንግዲህ እና ከተማርሽው ትምህርት አንፃር ትውልድን መቅረጽ ወይም የሆነ ጊዜ የነበረንን ስብና እንደገና መመለስ የሚል ትልቅ ምኞት የያዘ መጽሐፍ ነው እና ያን መጽሐፍ እየዳሰስን ከሁለቱ መጽሐፍ አንዳንድ ነገሮችን ያወጣጣን ጥያቄዎችን እየጠየቅን እየተወያየ ለተመልካቾች እናቀርባለን ማለት ነው። ውድ የሜዲካል ሕይወት ፕሮግራም ተመልካቾቻችን እንደምን ሰነበታችሁ? ዛሬ እንግዲህ ዶክተር መስከረም ለቺሳ ነች። ዶክተር መስከረም ለቺሳ እንግዲህ በመግቢያችን እንደገለጽ ነው ብዙ አበርክቶት በትምህርቱ መስክ በተለይ ትውልድን በመቅረጽ እና ይሄ ትውልድ ምን መብሰል አለበት የሚለው ዙሪያ ብዙ ጥናታዊ ጽሁፎችን በብዙ መድረክ ያቀረበች ዶክተር ነች። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ በአክብሮት እጠይቃለሁ። እዚሁ የፀሐይ ከተማ መጽሐፍ ላይ ገጽ 158 ላይ ህዝብን በመልካም ስብዕና ለመቅረጽ መጣር የአክሱማውያን ነገስታት፣ ሊቃውንት፣ ካህናት፣ ጠቢባን ዋና ትኩረት ነበር ይላል። ለመሆኑ መልካም ስብዕና ምንድን ነው? እንዴትስ ይመጣል? እኔ እንደው ባጭር ቃል አስቀምጪው ብትለኝ ብዙ ትንታኔ ልንሰጠው እንችላለን። ያው ስለ ፐርሰናሊቲ ከሳይኮሎጂም አንጻር ከስነ ዜጋ ትምህርት አንጻር ከጤናማ ህይወት አንጻር እያልን ከየፊልዱ ብንመጣበት ከህግ ከምን እያልን ብንመጣ ብዙ ትንታኔ ልንሰጥ እንችላለን። ግን እንደ አክሱማውያን እይታ መልካም ስብዕና ማለት ለእግዚአብሔር የተመቸ ስብዕና ነው። በዛ ነው የሚረዱት። እንግዲህ ያው ያንን የፀሐይ ከተማን ድርሰት ካነበብኩኝ በኋላ አመለካከታቸው ምንድነው የሚለውን ጠለቅ ብሎ ለማየት አንድ ስቴፕ ገባ ብዬ ለማየት ስሞክር ያገኘሁት ነገር ነው። እሺ እነሱ ጥሩ ስብዕና ብለው የሚያስቡት ለእግዚአብሔር የተመቸ ስብዕና የሚለውን ነው። ምክንያቱም አሁን እኛ ጥሩ ስብዕና የምንለው ለተለያየ ነገር የተመቸን ስብዕና ሊሆን ይችላል። ለዓለም የተመቸ ስብዕና፣ ለፖለቲካ የተመቸ ስብዕና፣ ለማውራት የተመቸ ስብዕና፣ ለፎቶ የተመቸ ስብዕና፣ ብዙ አይነት ነገር አለ አይደለ? ለስፖርት የተመቸ ስብዕና ልንል እንችላለን። ለእግዚአብሔር የተመቸ ስንል ግን ሌላ ነገር ነው እና አክሱማውያን ወይንም ጥንታዊ ኢትዮጵያውያን በክርስትናው እምነት ውስጥ ያሉት ለእግዚአብሔር የተመቸ ካልሆነ በስተቀር የፈለገ ቢስብ ኢምፕረስ አያረጋቸው። ይሄን ሰው ብዙ ሰው ይወደዋል፣ እጅግ በጣም ታዋቂ ነው፣ እጅግ በጣም ሀብታም ነው፣ እጅግ በጣም ምሁር ነው፣ ልቡ ግን እንዴት ነው ነው የነሱ ጥያቄ። እግዚአብሔርን ይወዳል፣ ለእግዚአብሔር ይመቻል፣ እግዚአብሔር በሱ አድሮ ስራ የሚሰራበት ሰው ነው፣ ለትውልድ መልካም ነገር ማበርከት የሚችል ሰው ነው ወይስ እንዲሁ በምኞት ላይ ሰቅሎን ከዛ በኋላ ምንም የማይጨበ ይሄ ደመና ምንም ዝናብ ያላዘለ ደመና እንደዛ አይነት ሰው ነው ወይንስ ዝናብ የሚያዘንብ ሰው ነው? በዘይቤው ያገላለጽ ነው ይሄን እንግዲህ የምልህና እንደዛ ብለው ስለሚያዩ መልካም ስብዕናን እንግዲህ እነሱ በዛ መልክ ነው የሚረዱት። ስለዚህ እኛ ከነሱ ጋር እንግባባለን ብዬ አላስብም። ምክንያቱም እኛ አሁን ያለን የፐርሰናሊቲ ዴፊኒሽን በጣም ሌላ ነው። እኛ አለባበስ ራሱ ትልቅ ቦታ የሰጠነው ሰዎች ነን የኛ ትውልድ እና ያ ደግሞ በጣም ትንሹ የመጨረሻው ውጫዊው ነገር ነው ከነሱ እይታ አንጻር እና በጣም ስነ ልቦናችን አመለካከታችን ይለያያል። አሁን እንግዲህ አክሱም በጣም ስታወቅበት እንግዲህ ዋናው ነገር አንዱ ታቦተ ጽዮን ነው። ታቦተ ጽዮን መጣች። ህዝቡ እዛ ቦታ ላይ ይችላታል ወይ? ይችን ታቦት ያኖራታል ወይ? ይቀበላታል ወይ? እንደው ወይስ ይቀሰፋል? መቀሰፊያው ነው የምትሆነው። አሁን ስብዕና ማለት እንግዲህ ለእግዚአብሔር የተመቸ ማለት ታቦተ ጽዮን መጣ የእሱ ማደሪያ የምትሆንበት ህዝብ፣ ማደሪያዋ የሚሆንላት ህዝብ፣ መሀላቸው ልትኖርበት የምትችል አይነት ህዝብ ሆኖ መገኘት ይችላል ወይ ብለው አሁን ያንን ጥያቄ እንግዲህ በዚያ ወቅት ጠይቀዋል። እና አሁን በዚያ ሰዓት እንግዲህ አንድ ትልቅ ጥያቄ ነው። ኧረ ወገኖቼ እንግዲህ ንግስተ ሳባ ያወጀችው የዛ ሰዓት ሁለት ነገሮች ላይ በጣም ትኩረት፣ ብዙ ነገሮች ነው ግን ሁለት ነገሮች ላይ ትኩረት ሰጥታ አዋጅ አስነግራለች። ባዕድ አምልኮና አመንዝራነት፣ ዝሙት። እነዚህ ነገሮች ከመሀላችሁ አጽዱ፣ አውጡት፣ አሁን ልባችሁን አቅኑ፣ መልካም ሰው ሁኑ እያለች ነው እንግዲህ አይደለ? ተመቿት፣ ታቦተ ጽዮን መጣለች ሀገራችን፣ ጉድ እንዳትሰሩ ንባካችሁ፣ ተመችታችሁት ለእግዚአብሔር ኑሩ የሚል ነገር እንግዲህ የመጀመሪያው አዋጅ እንግዲህ እኔ ባጭር ቃል ዝም ብዬ ያስቀመጥኩት እንጂ ያው ብዙ ዝርዝሮች አሉትና እንደዛ ተብሎ ነው የተነገረው። ስለዚህ መልካም ስብዕና ማለት ለእግዚአብሔር የተመቸ ብለው ነው ኢትዮጵያውያን የሚተረጉሙት። እና በዛን ጊዜ የነበሩ በፀሐይ ከተማ የነበሩ ነገስታት፣ ሊቃውንቱም፣ ካህናቱም፣ የሀገር መሪዎች
ይሄን ስብና ለመቅረጽ ወይም አሁን ዲዛይን እንደምንለው ኢንጂነሪንግ ቢባል የምህንድስና ዲዛይን ይሰራል አንድ ማሽን ዲዛይን ሶሻል ኢንጂነሪንግ የሚባለው ሶሻል ኢንጂነሪንግ ማለት ስለዚህ ሶሻል ኢንጂነሮች ነበሩ ማለት ይሄን ለማውጣት ዲዛይን ይሰሩ ነበር ማለት ነው ይሄን አዎ በደንብ እንትኑን ይሰሩ ነበር አሁን እንዳልኩ መጀመሪያ ባዕድ አምልኮ እና አመንዝራነት ድንግልናን አለመጠበቅ የጋብቻን ክብር አለመጠበቅ ቤተሰብ ስለሆነ መቆም ያለበት መጀመሪያ ማለት ነው ይሄን አጥፉ መጀመሪያ የሚል አዋጅ ነው የተነገራቸውና ተሐድሶ የሚለውን ቃል እንደውም የሚረዱት በዚያ መልክ ነው የህብረተሰብ ተሐድሶ የመንግስት ተሐድሶ የሃይማኖት ተሐድሶ ምናምን የሚባለው ይሄን ነገር ማጥፋት ነው እንጂ ሌላ ነገር የለውም ምንም የምትቀይረው ዶግማ ምናምን የለም እና መሰረቱ ስለሆነ ይመስላል አዎ በዛ መልክ ህብረተሰቡን ማስተካከል ላይ ትኩረት ይሰጡበት ነበር በጣም እና አሁን እንግዲህ እኔ እንጃ እንግዲህ አሁን ይሄንን ስታየው መልካም ስብዕና መልካም አሁን የእግዚአብሔርን ራሱ አነጋገሩን አሁን ስነ ፍጥረት ላይ እስቲ አስታውሰው ሰማይና ምድርን ፈጥሮ ወይንም አበቦችን ፈጥሮ እንስሳትን ፈጥሮ ሰውንም ፈጥሮ ሊሆን ይችላል ይህ መልካም ነው አለ ይላል አይደለ የሱን ዓላማ ነው የሚሰሩት ማለት ነው አሁን ፀሐይን ፈጠራት ጠዋት በምስራቅ ትወጣለች ማታ በምዕራብ ትገባለች ፍጥረቱን ታሞቃለች ታሳድጋለች ኃይል ትሰጣለች እንደዚህ የሱን ስራ ነው እየሰራች ያለች የራሴን ስራ ለስራ ብላ አታስብም ፀሐይ የፈለገ ብናደንቃት ለሊት አትመጣም አይደል ለምሳሌ የፈለገ ብንወዳት ለሊት አትመጣ እሱ ነቅነቅ የለሱ እንዳዘዛት ነው የምትሰራው ለሱ ተመችታለች ማለት ነው መንገዷን አትቀይርም ምን አትልም የፀሐይ አምልኮ በነበረባቸው ዘመናት ለምሳሌ ፀሐይ እንዳረጀች ነው የተቆጠረችው አመለኳት በስማም አረጀች ማለት ነው እኛ አሁን በተቃራኒው ነው የምንረዳው አይደል አሁን አንድ ሰው በጣም ፌመስ ሲሆን በቃ ስብናውን ሰው ሲወድለት ምናምን የዚህ ሰው ይሄ ሰውዬ መቸኛል የሚል ሰው ብዙ ሰው ሲኖር ያ ሰው በጣም ሰክሲድ እያደረገ ሊመስለን ይችላል ግን እያረጀ ነው ያ ሰው እያስረጀ ነው እንዴት ነው ነገሩ በዛኛው ሳይ ልክ ክርስቶስ መጥቶ እውነተኛው ፀሐይ መጥቶ ወደሱ አምልኮ የሰው ልጅ ሲዞር ፀሐይ ታደሰች ተባለ ወደ እውነተኛው ፀሐይ ሄደላታ ሰው በቃ አለቀ አሁን ትክክለኛ የተፈጥሮ ቦታዋን አገኘች እሷም አምላኳን ታውቃለች በስነ ፍጥረት አይደል ስለዚህ ይሄ መልካም የሚለውን ነገር የምንተረጉመው ሁሉ ጊዜም በኢትዮጵያውያኑ እይታ ከሆነ ለፈጣሪ የተመቸ እሱ ላስበው ዓላማ የሚለውን ነገር ነው እንጂ ለራሱ የተመቸ ወይም ደግሞ የኛ የስኬት ትርጉም ምንም እንለው ነገር የሆነ ድረስ ነው የሚወስደን የሆነ ኃይል ነው የሚሰጠን ከሆነ ጊዜ በኋላ ግን ወደ እውነተኛው ነገር መምጣት ካልቻልን በስተቀር ተቋርጦ ይቀራል ወይም ይሄ ነገር ትክክል አይደለም ማለት ነው የተነሳውበት ፍልስፍና ትክክል አይደለም ወይንም እንደዚህ ወይም እንደዛ ብለን ያው ዝናብ የሌለው ደመና የመሆን ነገር ይመጣል ማለት ነው እንደው በዛን ዘመን የነበረው ስብዕና በእንደዚህ በተባበረ ክንድ የተሰራው ስብዕና ካህኑም የራሱ ድርሻ አለው ነገስታቱም ንጉሱም የራሱ ድርሻ አለው ንግስቲቱም የራሱ ድርሻ አላት ያን ስብዕና በመቅረጽ በኩል ያ ስብዕና እንደው ዛሬ አለ ወይ ከሌለስ ማን ወሰደብን በጣም ተሸርሽሯል ዛሬ እንደምናውቀው ማለት ከባድ ነው ሁላችንም የምናውቀው ነገር ነው አሁን የራሳችን ወገን ነው እኛው ራሳችን ነን እርስ በራሳችን ነው ጠባያችን አይግባባም አሁን የከፋው በዳር ሀገር ላይ እየተፈጸመ ስላለው ነገር ስለ ጦርነቱ ስለምኑ ስለመገዳደሉ እሱን ትተው ራሱ አጠገብ ለአጠገብ የምንኖርበት እንደ ስራ ባልደረባ እንደ ጓደኛ እንደ ጎረቤት የምንኖርበት መንገድ በራሱ ሁሌም የራስን ጥቅም ብቻ የማስቀደም ነገር እየሆነ መጥቷል ይሄ ሁሉም ሰው የሚያውቀው ነገር ነውና የታለ ደግ ሰው የታለ የሚለው አይነት ጭንቀት ውስጥ እየገባን ያለንበትና እንዴ ባሰብን እንደኛ መልካም ነበርን ስንባል የነበርን ሰዎች ከሌላው ከሁሉም እኮ ባስነ የምንልበት ሁኔታ ነው ያለው ያ ማለት ደግሞ በጣም ኔጌቲቭ ነገርም ደግሞ ፔይንት ማድረግ አልፈልግም የሚገርሙ በጣም የዋ በጣም የሚገርሙ በጣም ሰፊ ልብ ያላቸው ለሰው የሚያዝኑ ሰው የሚወዱ ሰዎች አሁንም እግዚአብሔር አላሳጣንም አሉ ትልቅ ሰዎች ናቸው እነሱ ለብቻቸው ብዙ ሰው ናቸው እንደዛ አይነት ሰዎች አንድ ሲኖር ራሱ አንድ ቦታ ላይ ብዙ ነገሮችን ይሸፍንልናልና ግን አሁን ያስብና የተሸረሸረ መጥቷል ምንም ጥያቄ የለው ማን ወሰደብን ሲባል እንግዲህ ሁሉ ጊዜ መጀመሪያ የራሳችን ድክመት አለ ብዙ በዚህ ላይ ተጠባው የሰሩ ክፉዎች አሉ አጋጣሚ አይደለም የመጣው አሁን ይሄንን ነው በደንብ ማወቅ ያለብን ባይ ዲዛይን ነው የመጣው የክፉ ሰው ስብዕና ተጠባውበት መጀመሪያ ሰይጣን ነው ከዛ በኋላ እሱም ያማክራቸው ደግሞ አሉ እንዴት አድርገው አንድን ሰው ከመልካምነቱ እንደሚያስወጡት በጣም የሚመራመሩ ብዙ ክፉዎች አሉ ብዙ ክፉዎች አሉ ምክንያቱም እንደዛ አድርገህ ካጣመምከው በኋላ ወደ ፈለግከው አቅጣጫ ለመንዳት ይመቻል አንዳንድ ጊዜ እኮ አሁን አንድን ሰው የዋህ ሰውን ለምሳሌ ለመጉዳት ትንሽ የሚከለክል ነገር አለ የዋህ ነው እሱ ሰው ላይ አይደርስም እኔ ለምን ነካዋለሁ ትላለህ አይደል
ክፋት ካገኘህበት ግን አይሱም እንደሌላው ነው በቃ እኔ ልሄድና እንደፈለኩ ላድርገው ትላለህ። ድፍረት ይሰጣል። ስለዚህ ሰውን ማጣመም በራሱ ሄዶ ለመጉዳት ድፍረት የሚሰጣቸው ወገኖች አሉ። ቅኝ ለመግዛት ድፍረት የሚሰጣቸው ቅኝ እኮ የተገዛንበት እኮ አንዱ እንደ አፍሪካውያን ሳወራን እኛ ኢትዮጵያውያን ማለት አይደለም፣ ግን ቅኝ የተገዛንበት እኛ ጥቁሮች እኮ አንዱ ምክንያት ክፉ መሆናችንን ስላዩብን እኮ ነው። ከዛ መልካም ነገር ሲያዩብን ይደነግጣሉ። ግፍ ሰርተናል ማለት ነው ይላሉ። ልክ ክፋት ሲያዩብን ደግሞ እንኳን ገዛናቸው ይላሉ። ምክንያቱም በቃ አይቆጭም፣ ይሄንንስ እንኳን ረገጥኩት አይገባውም ትላለህ ማለት ነውና አንድን አካል ለመርገጥ ስትፈልግ ባይ ዲዛይን ገብተህ በክፋት ባህሪውን ማበላሸት አለብህ። ያ ደግሞ ኢትዮጵያ ላይ ተሰርቶበታል። እኔ አንድ መጽሐፍ አለ ያው አጋጣሚ ከዚህ በፊትም የሆነ ኢንተርቪው ላይ ርዕሱን ሳልጠቅስ እንዲሁ ተናግሬዋለሁ አወጣዋለሁ ብዬ የማስብ ስለ ደራሲው እንግሊዛዊ ደራሲ ነው። ቶማስ ሞር አይደለም ሌላ ነው። ግን በዩቶፒያ መንፈስ ኢትዮጵያን ገምግሟት እየወደቀች ያለችባቸውን መስመሮች አጥንቶ የጻፈበት አንድ መጽሐፍ አለ። የሰውየው ሌሎች ስራዎች አንዳንድ ኢትዮጵያውያን ደራሲዎች ያውቋቸዋል። ስለ ሌሎች ስራዎቹ ብዙ ተብሏል። ይሄኛው ፓርቲኩላርሊ እኔ ማወራልህን ቅኔያዊ መጽሐፍ ግን ብዙዎች አያውቁትም ገናና አወጣዋለሁ የሆነ ሰዓት ላይ ብዬ ደግሞ አስባለሁ። እሱንም ጊዜው ሲደርስ ተራው ሲደርስ እና እዛ ላይ አንድ በጣም የሚገርመኝ ነገር ምን የሚል ነገር አለ። እንዴት አድርገው ጠቢባን መስለው ምሁራን መስለው ካህናት መስለው ህዝቡ ውስጥ ተመሳስለው ገብተው ባህታውያን ጭምር መስለው ማለት ነው የተመለመሉ ናቸው እነዚህ በውጪ ዜጎች። ድሮ እኮ ነው ከ200 ከ300 ከ400 ዓመት በፊት ተመልምለው በውጪ ዜጎች ገብተው በራሳቸው በኢትዮጵያውያን መሀል ሆነው ጠማማ ባህሪዎችን ለህዝቡ ያስተምሩ ነበር። ለምሳሌ ብዙ ዝርዝሮች አሉ። ሁሉ ጊዜ የሚገርመኝ ትዝ የሚለኝ እውነት በራሷ ኃይል ስላላት አንተ ስለ እውነት ብዙ መመስከር አያስፈልግም የሚል አንድ ፍልስፍና ጠብ ያደርጉለት ነበር ለህዝቡ። ሴት እኮ ይሉታል ማለት ነው። ሴቶች እኮ እንደዚህ ናቸው፣ ትንሽ ዱላ ትፈልጋለች፣ ረገጥ ካላረካት ይሉታል ማለት ነው። ህፃናት እኮ ፊት ከሰጣቸው ጥሩ አይደለም፣ ብዙ ጊዜህን ህፃናት ጋር ማሳለፍ የለ እሱን እዛ አለ ለሴቶቹ ተውላቸውና አንተ ጦርነት ላይ እንደዚህ በርታ ጠብ ያረጉለታል ማለት ነውና እነዚህ ክፉዎች ሰርተውበታል። ባይ ዲዛይን ነው። በጣም ነው የተገረምኩት ያን መጽሐፍ አግኝቼ ባነበብኩበት ሰዓት። ለውድቀቷ መንስኤ የሆኑት እንዲህ አይነት ነገሮች ናቸው ብሎ ነው የጻፈው ሰውየው። ኢትዮጵያን በግልጽ አልጠቀሳትም፣ እንደ ልብ ወለድ አድርጎ ነው የጻፈው። እና ተሰርቶብናል ማለት ነው። ክፉ እንድንሆን ተሰርቶብናል፣ ጠማሞች እንድንሆን ተሰርቶብናል ማለት ነው። እውነቱን እያወቅን ስለ እውነት እንዳንናገር ወይም ደግሞ ምን አገባኝ እንድንል እንዲህ አይነት ነገሮች እየተዘሩብን ነው የመጡት። ደግሞ ከላይ ነው የያዟቸው፣ ህዝቡ ጋር አይደለም የመጡት፣ ከላይ ካህናቱ ጋር ይሰማሉ ተብለው ወይ መሪዎች ወይ መሳፍንቶቹ ወይ ባላባቶቹ ጋር ወይ በቃ የሀገር ሽማግሌዎቹ ጋር እንዲህ ነው ገባ እያሉ መጥፎ ነገር ሲሰጧቸው የነበሩት ማለት ነው እንግዲህና በዛ መልክ ተሸርሽረን እንግዲህ አሁን ላለንበት ምን ሆነን ነው ግን የድሮዎቹን ሰዎች እኮ አንመስልም። መሀል የቆመውን እንመርምራ፣ መሀል ላይ ያቋረጠብን ማን ነው? ከዛ በኋላ እነሱን ደግሞ እንዴት አሁንም እኮ ያሉ እኮ አሁንማ እንደውም በእነሱ ቁጥጥር ስር ያለን ሁሉ ይመስለኛል፣ ሁሉ ማስተሳሰባችን ማለት ነውና ያንን በደንብ ትሬስ አድርገን እየነቀልን ማውጣት መቻል አለብን ብዬ ነው ማምነው። እንደው ይሄ ሁለተኛው ክፍል ላይ እናነሳዋለን እንግዲህ በዲዛይን የጠፋውን ያን ማንነታችን በዲዛይን እንዴት እንመልሰው የሚለው ያው ያንቺ የጥናትም ትኩረት ወደዚህ ኢትዮጵያ የሚለውን መጽሐፍ ለማንበብ የጋበዘሽ ቶማስ ሞርን የፀሐይ ከተማንም ለማንበብ የጋበዘሽ ያችን ነገር ለመቅረጽ ካሪክለም ላይ ሶስተኛ ዲግሪ ሲሰሪ ነው ወደዛ የመጣው ወደ መጨረሻ እናርገው ብዬ ነው። እንዴት ባይ ዲዛይን እንዴ አንቺን ይመስሉ የሚቆረቆሩ ይሄ ነገር የሚያሳዝናቸው አሁን ያለንበት ስብና ምሁራን የሚመለከታቸው የሀገር ባለውለታዎች ባይ ዲዛይን የተበላሸው ባይ ዲዛይን እንዲመልሱት ያው መጨረሻ ላይ እንጠቀልለዋለን። አሁን ሌላ አንድ ትኩረት የኔሳው ደግሞ ገጽ 160 ላይ የፀሐይ ከተማ የመሬት ምርታምነት ሃይ ኬሪንግ ካፓሲቲ ስለ ብዙ አይነት እህሎች ምርታ አዋፋት የዱር እንስሳት ብዛትና አይነት ይተነትናል። ይሄ ማለት አሁን እየተመኘን ያላገኘ ነው ነገር ከጊዜ የመሬት ምርታምነት እየቀነሰ ማዳበሪያውም እየበዛ አርሶ አደሮቻችን ጣዕሙ ራሱ አንድ አይደለም። እኔ መቼም ያን ያህል እድሜ ኖሮኝ ሳይሆን እኔ በኔ እድሜ እንኳን ባየሁት የነገሮች ጣዕም አንድ አይደለም። እኛ በልጅነታችን የምንበላቸው ነገሮች አሁን አንድ አይደለም። እና ይሄ ካፓሲቲ ታዲያ ይቺ ከተማውን እንዴት እናግኛት? እስቲ ስለዚህ እንነጋገር። ስለዛ ነገር ለምን እንዴት ሆኖ ዲግሬድ ሆኖ እዚህ ደረሰ?
ያ የመሬት ምርታማነት፣ የአዋፋት፣ የእንስሳት፣ የደኑ ብዛት በእርግጥ አሁንም ያለን ነገር ጥሩ ነው፣ ቀላል አይደለም። በጣም ብዙ እኔ የሚገርም ነገር ዝም ብሎ እንዲሁ በስነ ልቦና ወይንም በአይነ ህሊና የምስላቸው ነገሮች ነበሩ ድሮ ልጅ ሆኜ። ዝም ብሎ የኢትዮጵያ ካርታ ተስሎ ሎላንድ፣ ሃይላንድ እንደዚህ ከፍ ያሉ ቦታዎች፣ ዝቅተኛ ቦታዎች፣ በረሃማ ቦታዎች እየተባለ አለ አይደለም ማፕ እና ወደ ምስራቁ የኢትዮጵያ ክፍል ጠቅላላ በረሃ መስሎ ይታየኝ ነበር በአይነ ህሊናዬ። ለምን ካርታ ሲሰራና ስናየው በጣም ሲምፕሊፋይ አድርጎ ነው የሚያሳየን። የሚበዛውን ያሳየን ይሆናል እንጂ አክቹአሊ ያለውን ሁሉንም ዝርዝር ሊያሳየን አይችልም። በአንድ ገጽ ካርታ ላይ ብዙ ነገር ልታይ አትችልም። እና አይምሮ ውስጥ ተስሏል በቃ በረሃ ነው ብዬ። ከዛ የሆነ ጊዜ ወደ ምስራቁ በደንብ አልፈን ከሀረርም አልፈን በደንብ አድርገን ምስራቁን ተጉዘን አየነውና ብዙ ለምለም ቦታዎች አሉ። በጣም ነበር ያስገረመኝ። ሰፋፊ ለምለም ቦታዎች ብዙ አሉ እና አይነ ህሊናችንም ውስጥ የተቀመጠ ነገር አለ። ካለው ችግር አንጻር እንዲቀመጥም የተፈለገ ነገር አለ። የሀገሪቱን ስፋቷን፣ ሀብቷን፣ መጠኗን እንዳናይ ወይም ደግሞ ቢኖርም የሚችለን እንዳይመስለን ኬሪንግ ካፓሲቲ የሚባለው ነገር ይሄ አሁን ህዝቡ በዝቷል፣ በቃ የሀገሪቱ መሬት አይችለውም፣ ምርቱ አይበቃውም፣ እንደዚህ ነው እንደዛ ነው ሲባል ሪሊ ብለን ያልጠየቅንባቸው አንዳንድ ነገሮች እና ዝም ብለን እንደወረደ ይሄን ነገር አምነን ከዛ ወደ ማዳበሪያ ጂኤምኦ ወረ በቃ ብለን የተደነጋገጥንበት ነገር ውስጥ የገባንበት ሁኔታ አለ። ያ ትክክል ነው ብዬ አላስብም። ምክንያቱም መሬት ሲፈለግ ደግሞ ይገኛል እኮ። የሚገርመው ነገር ወይ ለኢንቨስተርም ወይ ለባለስልጣኑ ሲፈለግ አለ፣ መሬት አይጠፋም። እና ምንድነው ታዲያ እንዴት ነው ነገሩ ስንል ትንሽ ግራ እንጋባለን። እና የፀሐይ ከተማ ላይ የተጠቀሰው የሚገርምህ ነገር አሁን የፀሐይ ከተማ ላይ እንደውም እንደ ልብ ወለድ ተደርጎ ተጽፏል። ራሷ ኢትዮጵያን ጠቅሰው የጻፉትን ፍራንሲስኮ አልቫሬዝ በ15ኛው ክፍለ ዘመን ኢትዮጵያን መጥቶ ጎብኝቶ የሄደው የካቶሊኮች ቄስ ማለት ነው። እሱ አሁን የጻፈው መጽሐፍ ላይ የተጠቀሱት ነገሮች የሚገርሙ ናቸው። በቃ የአዋፋቱ ብዛት፣ የዱር አራዊቱ ብዛት በጣም ለማግኘትና ለማየት ቀላል የሆኑ እንስሳት ብሎ የሚጠቅሳቸው እኮ አሁን ኧረ ሊያልቁ ነው ጥበቃ እናርግላቸው ምናምን እያልን በቃ ጥብቅ ደኖች ይኑሩ እንደዚህ እንደዚህ እያልን ያለንባቸው ነገሮች ናቸውና የአዝርዕቱ ራሳቸው የሚዘሩት እህሎች አይነት የፍራፍሬዎቹ አይነት ሲያነሳ የሚገርም የጠፉ ብዙ ነገሮች ሁሉ አሉ የተረሱ በቃ የረሳ ናቸው። እንደ ፍራፍሬ ማለት ነው። እኔ አሁን ስለ ተለዩ እጽዋት ምናምን አይደለም የተለየ ኃይል ስላላቸው ምናምን የጥበብ እጽዋት ምናምን አይደለም። ራሱ ከፍራፍሬዎች መሀል ራሱ የረሳናቸው ነገሮች አሉ። አሁን እንግዲህ አይ ዶንት ኖ የኛ የሚቀጥለው ትውልድ ላይ ደግሞ ጊሽጣ የሚባለው ነገር አሁን ሊረሳ ይችላል። ጊሽጣ ምንድነው ስላሉኝ ቅርብ ጊዜ ገዝቼ ስገባ ቤቴ ይሄ ደግሞ ምንድነው ያሉኝ አሉና እሱም እንግዲህ ሊረሳ ይችላል። እንደዚህ አንድ እያለ እየተረሳ በቃ ትንሽ ነገሮች ብቻ እየቀሩን ይመጡትና ያንን ብዛት አሁን እንግዲህ የዛሬ 400 500 ዓመት በዛ ያህል ብዛት የሚገርም ወይን ይተክሉ ነበር ይላል። በጣም ብዙ የወይን እርሻ አላቸው፣ ብዙ ዘቢብ አላቸው፣ ያመርታሉ። እንደዚህ አሁን እያስመጣን ነው የሚባለው። እንግዲህ እርግጠኛ አይደለሁም ግን እሰማለሁኝ በከፊል ቢያንስ እናስመጣለን ይመስለኛልና ያ ሁሉ ምርታማነት አሁን የት ሄደ ሲባል አንደኛ ነገር በእርግጥ ብዙ ያው የህዝብ ቁጥር ሲጨምር ብዙ ስንጠቀመውም እንትን የማለት ነገር አለ። የተፈጥሮ ኃይል ትንሽ የመድከም ነገርና ገዛ የመፈልግ ነገር አለ። ያ ደግሞ ሪፕሌኒሽ የሚሆን ነገር ነው። አሁን የሰው ልጅ ሲያመው ሲደክመው ይተኛል። ከዛ ጥሩ ነገር ሲበላ ተመልሶ ይነሳል። ተፈጥሮም እንደዛው ናትና ይህንን የእርሻ ባለሙያዎቹ በደንብ ያውቁታል። ትራዲሽናል ፋርመሮቹም ያውቁታል። ከዛ ውጪ ደግሞ እኛም ራሳችን አሁን እስቲ ያስበውን የሰሜኑ የኢትዮጵያ ክፍል ስንት ቦምብ እንደወረደበት፣ ስንት ጊዜ እንደነደደ፣ ስንት ጊዜ እንደተቃጠለ እንደው በዚች ከአብዮቱ በኋላ እንኳን ብለህ ብታስበው ያ ነገር ተፈጥሮን የማዛባት ኃይል አለው። ምክንያቱም ተፈጥሯዊ የእንጨት እሳት ብቻ አይደለም እያወራን ያለ ነው። ኬሚካል፣ ባሩዱ፣ ምኑ፣ የቦምቡ፣ የምናምኑ፣ እርሳሱ ይሄ ሁሉ ነገር ተፈጥሮ ውስጥ ምን አይነት ቀውስ ሊያመጣ እንደሚችል አሁንም የተኮስን ነው አሁንም እና ስለዚህ አሁን ይሄንን ስናየው ድሮ እንደዚህ ነበረ እኮ እንዲህ አይነት ቦታ ሰሜኑ ላይ አሁን ትግራይ ላይ በጣም በረሃ ነው ይባላል ብዙ ቦታው ላይና ለምለም ነበረ ያ ቦታ ሲባል ለማሰብ እስኪ ከብደን ድረስ ይርቅብናል። ግን አዎ ብዙ አቅም የነበራቸው ቦታዎች ናቸው ኢትዮጵያ ውስጥ ያሉት ለምለም ቦታዎችና አሁን መልሶ ማግኘት እንዴት ይቻላል ሲባል እኔ አንዱ እንግዲህ እዚህ ጋር አሁን ቅድም ያልኩ ነገር አለ ህሊናችን ውስጥ ያለው ነገር
ተፈጥሮ ላይ አመኔታ እንዳይኖረን ያለን ነገር ላይ አመኔታ እንዳይኖረን ሁሉ ያደረገ ነገር አለ። የሪስቶሬሽን ነገር ሳይሆን በቃ እያለቀለት ያለ ነገር ላይ ያለን መስሎ እንዲሰማን የሚያደርግ አይነት ዳያሎግም አለ። ሪስቶር ማድረግ ግን ትችላላችሁ የሚለውን አይነት ነገር ስነ ልቦናችን ውስጥ የሚያሰርጽ መሆን አለበት። አሁን በዛ ደረጃ በደንብ ስትመረምረው የሆነ ከላይ የምናወራው ሌላ ነው፣ ከስር ደግሞ አክሽናችን ደግሞ የሚያሳየው ነገር ሌላ ነው። እዚህ ውስጥ እኔ በሰፊው መግባት አልችልም፣ ባለሙያዎቹ ያወሩበት ስለ እርሻ ጉዳይ ምናምን እና ግን የማይገጣጠሙ ብዙ ነገሮች አሉ። እንደ ፖሊሲ ስታወራ እንደ ፕራክቲስ ስታይ እሺ እዚህ ጋር ምን እየተደረገ ነው፣ እሺ እዛ ጋር ምንድን ነው ስትል ግራ ያጋባሃልና እንደው ስለ ሀገርህ ራሱ ለልጆች ለመንገር እንኳን ስትፈልግ ረሃብ ለምንድን ነው ኢትዮጵያን የሚያጠቃት ሲሉ እንደው የሆነ ነገር እንኳን ለነሱ በትክክለኛ ነገር አይምሯቸው ውስጥ መቅረጽ ስላለበት የምትመልስላቸው ነገር ራሱ እነሱን ሁሉ እንዳያምታታቸው እየፈራ አንዳንዴ ምን ብለን እንደምትመልስም እንኳን ግራ የሚገባ አይነት ሁኔታ ይፈጠራል። ለምን የምንሰራው ነገር የተወናባበደ ስለሆነና በዛ በኩል ነው እንግዲህ ብዙ የተጠቃንበት አንዱ ነገር። ግን እዚህ ላይ ደግሞ ምንም አይነት ድርድር አልነበራቸውም። የፀሐይ ከተማ ሰዎች አክሱማውያን፣ የጥንት ኢትዮጵያውያን እርሻ ላይ ስህተት መስራት አይፈልጉም ነበር። ይሄ ነገራቸው በጣም አሁን ተመልሶ እንደ ስነ ልቦና ራሱ ብንይዘው በጣም ደስ የሚለኝ ነገር ተፈጥሮ ላይ፣ ምርት ላይ፣ የእርሻ ስራ ላይ እንደዚህ አይነት ነገሮች ላይ ምንም ድርድር ያልነበራቸው ህብረተሰቦች ናቸውና ያን ይመስላል እንግዲህ። አዎ እዚሁ ገጽ 152 ላይ ደግሞ የስነ ፍጥረት ጥምረት በጣም ተገልጿል። ይሄ ስለሱ ሲትንሽን አንዱ ኦክሲጅን እኛን ወስዳለን፣ የኛን የሚወጣው ካርቦን ደግሞ አትክልቶች በእንደዚህ አይነት ሆኖ የብዙ ስነ ፍጥረት ጥምረት ተገልጿል። ስለሱ ሲትንሽን ነጋገር የስነ ፍጥረት ጥምረት የሚለው ነገር አሁን ይሄ እንግዲህ ቶማሶ ካምፓኒ ላይ ፀሐይ ከተማን ሲቲ ኦፍ ዘ ሰን ብሎ የጻፈው በሳይንስ ተብሎ ይሄ የቁስ አካሉ ብቻ ፊዚካል ሳይንስ ተብሎ ከመለየቱ በፊት አውሮፓውያኑ የሚያውቁት ማጂክን ነበር፣ ናቹራል ማጂክ እና ማጂክና ወይም ደግሞ ይሄ ሳይንሳው በሳይንስ ያልተረጋገጡ መንፈሳዊ ወይም ደግሞ አስማታዊ ልበልህ እሳቤዎች የማጂክ ነገሮች እና ሳይንስ ሁለቱ አይለዩም ነበር፣ አንድ ላይ ነው የነበሩት። ለምሳሌ አልኬሚ የሚባለው ነገር ውስጡ ሃይማኖት አለው፣ ጥንቆላ አለው፣ ምናል ማያጣቅሰው ነገር የለም። ስለ ቁሶች ደግሞ ያወራልሃል፣ ስለ ንጥረ ነገሮች ያወራልሃል፣ የኬሚስትሪ ውስጥ የሚታወቁት ነገሮች በሙሉ። ከዛ እሱ ደግሞ ከሱ ይወጣና ደግሞ ኬሚስትሪ ተብሎ ደግሞ ይሄንን መንፈሳዊ እይታዎች ምናምን ይተዋቸውና ቁስ አካላዊውን ነገር ብቻ ይዞልህ ደግሞ የሚቀርብ ፊልድ አለ። አሁን እዛ ላይ ነው እንግዲህ ዓለም ሊስማማ የሚችለው፣ ምክንያቱም ያኛውን የሚያምንበት አለ፣ ማያምንበት አለ። እንደዛው ይሄ የስነ ፍጥረት ጥምረት የሚባለውን ነገር ናቹራል ማጂሺያኖቹ በጣም ነበረ የሚወዱት አውሮፓውያኑ። ምንድነው ጥምረት የምንለው ነገር? አሁን እንግዲህ ቢያንስ በዚህ በሲቲ ኦፍ ዘ ሰን ላይ በተገለጸችው ደረጃ ለምሳሌ ከከዋክብትና ከእጽዋት መካከል የሚመሳሰል አለ። አኗኗሩም ማካሄዱም የሚመሳሰል የሚቀራረብ ነገር አለ። ከዛ ደግሞ ከእጽዋቱና ደግሞ ከእንስሳት ወይም ደግሞ ከባህር አሶች መካከል በቅርጽም ባኗኗራቸውም የሚመሳሰሉ ደግሞ ይኖራሉ። እንደዚህ እያደረጉ አናሎጂ እያወጡ አሁን ካቴጎራይዜሽን ራሱ ማለት ነው። ካቴጎራይዝ ሲደረግ ምክንያቱም ሳይንስ የሚጠናው ስነ ፍጥረት የሚጠናው በጣም በካቴጎሪ ነው። ያንን እንደዚህ ግሩፕ እየሰጡት ሲያጠኑት በቀላሉ ስነ ፍጥረትን ለመረዳት ይመቻቸው ነበረ የጥንት አክሱማውያን። ያንን ነገር እንግዲህ ሲያደርጉ አብሮ ደግሞ ይሄ ናቹራል ማጂክ ያልኩ ነገር ደግሞ አለ። ማጂክ ተብሎ ደግሞ የሚገባ ጥንቆላዊ ነገር ከተቀላቀለበትም ምን ካለም እሱ አውደ ነገስት ተብሎ ደግሞ ሊመጣበት ነው በዚህኛው ሳይድ ማለት ነው። አውደ ነገስት ራሱን የቻለ መነሻ የነበረው ይመስለኛል በእኔ በኩል። እዛ ላይ በደንብ ምርምር ያደረጉ ሰዎች ቢናገሩ፣ በተለይ በቅዱስ መንፈስ እየተመሩ የዛኛው ምርምር ብዙ አለ። በተቀደሰ መንፈስ እየተመሩ ቢያዩት የሚነግሩን ነገር ብዙ ነገር ሊኖር ይችላል። ሊቃውንት የተቀላቀለበትም ነገር ደግሞ አላቢውስ ተደርጓል። ብዙ ነገር ተበርዞበታል፣ ተመርዟል፣ መርዞናል። አሁን ጀስት አቮይድ ኢት የምንባልበት ደረጃ ላይ ነው ያለው። ግን አነሳሱ ላይ እንደዛ ነበረ ወይ? ነገስታት ያጠኑት የነበረው ነገር ስለ ስነ ፍጥረት በደንብ ያጠኑ ነበር ይላል። ስለ መንፈሳዊ ትርጉማቸው በደንብ ያጠኑ ነበረ። ስለ ዑደታቸው፣ ተምሳሌትነታቸው፣ ባህሪያቸው በደንብ ያውቁ ነበረ። ነገስታት እንኳን ለመባል ቢያንስ ያንን ነገር ማወቅ ነበረባቸው። ናቹራል የሆነውን ነገር ራሱ መረዳት አለባቸው። ከዛ ደግሞ በዛ መነሻነት ደግሞ ስለ ፈጣሪያቸው መረዳት፣ ከዛ ደግሞ ስለተነገሩ ትንቢቶች ሁሉ ማወቅ፣
ዓለም ከየተነሳች ወዴትስ እየሄደች ነው፣ የትኛው ዘመን ላይ ነው አሁን ያለ ነው የሚለውን በደንብ መረዳት፣ ቁጥሩን ብቻ አይደለም ከትንቢቶች አንጻር የቱ ጋር ነው ያለው የሚለውን ይሄን ሁሉ ነገር የሚረዱበት ስርዓተ ትምህርት ለነገስታት ነበራቸው። ለዛ ይሆናል እንግዲህ መጀመሪያ አውደ ነገስት የሚባል ቃል የነበረውና ያንን የሚገልጽ ነው ይሄ የጥምረት ጉዳይና በጣም ከባድ ኦብሰሽን ነበረባቸው በመካከለኛው ዘመን አውሮፓውያኑ። ይሄ ስለ የፈላስፋው ድንጋይ የሚባለው ፊሎሶፈርስ ስቶን ወይም ደግሞ ህያው የሚያረጉ ውሃ የሚባለው ጥንተ አብሶን ያነጻል ብለው የሚያስቡት ውሃ ሁሉ ነበራቸው። በቃ ያን ውሃ በደንብ ተጠጣለ ከዛ ኃጢአትን አጥቦ ያጠፋል ብለው ሁሉ ብዙ አይነት የሚገራርሙ ከትክክለኛው የሃይማኖት አስተምህሮ አንጻር በጣም ስህተት የሆኑ ማለት ነው። የሚገርመው አሁንም አሉ ብቻ ሳይሆን እንደውም መሪዎቻቸው የአውሮፓውያን የስካንዲኔቪያን ሀገራት መሪዎች ለምሳሌ በዛ የተጥለቀለቁ ናቸው ይባላል በእንደዚህ አይነት አስተሳሰቦች እና በዛ ደረጃ ነው ይሄ ኢሉሚናቲ የምንለው ትምህርትም ያው እዛ ውስጥ የገባ ነገር ነው። እና ያ ነው እንግዲህ የስነ ፍጥረት ጥምረት የሚባለው ነገር በትክክለኛው በቅዱስ መንፈስ ሲመረመር የሚሰጥህ ነገር አለ። ይሄንን ደግሞ አቢዩዝ አድርጎ ደግሞ ክፉ መንፈስ የተጠቀመበት መንገድ አለ። አሁን ወደዛኛው ነው ያደላውና ለዛ ነው ይሄ የማይነካካ ርዕስ ነው መሆን ያለበት በትክክለኛው መስመር ላይ መሆናቸውን ሰዎች እስኪያረጋግጡ ድረስ። በጣም ይገርም ነው እንግዲህ ይሄ ተናገር ስለዚች ውብ ከተማ ስለ ተፈጥሯ ስለ ስነ ፍጥረት ጥምረቱን በትክክለኛው መንገድ አየንና የፀሐይ ከተማ ወይም የአክሱም ከተማ ባድ ነገሮች እንዳይገቡባት ታደገው የነበረ ከፍተኛ ጥንቃቄ እንዳለ መጽሐፉ ላይ ተገልጿል። ከዛሬ ጋር ሲነጻጸር ይህ ጉዳይ እንዴት ይታያል? በተለይ ዛሬ ካለው የምዕራባውያን ርዕዮተ ዓለም መካከል መበከል የምዕራባውያን ርዕዮተ ዓለም መበከል እንዴት እንጠበቅ? አሁን ባዕድ ነገር የሚለውን በደንብ ነው ዲፋይን የሚያደርጉት አክሱማውያን። ምንድነው ባዕድ? የግድ ከውጭ ስለመጣ ባዕድ ነው አይባልም። በጣም ብዙ ከውጭ የመጡ ነገሮች አሉ። ከኛም የሚወጡ አሉ፣ ከሌላው የሚመጣ አለ። ምክንያቱም የሰው ልጅ ብዙ መስተጋብር አለው። ግን ባዕድ ብለው እነሱ እንዳይገባባቸው የሚጠነቀቁት የአሕዛብን ፍልስፍና ነበረ። ከክርስቶስ ልደት በፊት በነበረውም ከዚያ በኋላ ባለውም የአሕዛብ ፍልስፍና ህዝቡን እንዳያበላሽባቸው ይፈሩ ነበረ። ምክንያቱም ምንድነው አሁን ለምሳሌ አሁን እኛ በቀላሉ የምናየው ፕሌቶ፣ አሪስቶትል እንደዚህ እንላለን። አይፈልጉትም ነበር ይሄን። የቀደሙት ኢትዮጵያውያን አይፈልጉትም ይሄንን። ያጠኗቸዋል፣ ያውቋቸዋል። ምን እንደሚሉ ለመስማት ያህል ይሰማሉ ሊቃውንቱ። ጥሩ ትምህርት ነው ብለው ግን ለልጆቻቸው አያስተምሩት። ምክንያቱም ፕሌቶን በለው አሪስቶትልን በለው ምንም በለው ስለ ንጽህና ስለ እግዚአብሔር ህግ ምንም የሚነግረው ነገር የለም። ህግ ከፈረሰ የእግዚአብሔር ህግ ከፈረሰ ንጽህና ከፈረሰ ንጽህና ኢኔሴንስ በሁለቱም ቅድም ባል ነው ምንድነው የምታመልከውና እንዴት ነው እየኖርክ ያለው ሁለቱን ነገር ነው በጣም የሚመለከተውና ይሄ ከፈረሰ ሀገር ፈረሰ። የፈለገ ሊራቀቅ ይችላል ሰውየው፣ የፈለገ የበራለት ሊሆን ይችላል። ይሄን ከፈረስክ ግን ሀገር ስለሚፈርስ እንደ እውነተኛ ትምህርት አይቆጥሩትም ነበረ። ፍልስፍና የሚለውንም ነገር አይወዱትም ነበር። ከፈላስፋ ሀገሪቱን ለመጠበቅ ነበር የሚሞክሩት። አሁን እኛ ኢትዮጵያ ፈላስፋ አልነበራትም እንዴ? ኢትዮጵያዊ ፍልስፍና የለም እንዴ? እንደዚህ እንላለን። እነሱ ፈላስፋ እንዳይገባ እኮ ነው ሲከላከሉ የነበረው። ገድለ አቡነ ገብረ መንፈስ ቅዱስ ላይ አለ ይሄ ነገር በደንብ። እንደውም ያንን ነገር ሳነበው ትዝ ይለኛል። በጣም ነበር የገረመኝ ድሮ ተማሪ ሆኜ ሳነበው። ምንድነው የሚለው? አቡነ ገብረ መንፈስ ቅዱስ እንግዲህ ግብጻዊ ናቸው ትውልዳቸው። ወደ ኢትዮጵያ መጥተው አገሪቱን ባዩት ጊዜ በጣም ብዙ እንደ ጨረቃ እንደ ፀሐይ የደመቀ ምግባር ሃይማኖት እንዳለ አዩና ደስ አላቸው። ይሄ እንግዲህ እሳቸው በኖሩበት ዘመን ከአቡነ ተክለ ሃይማኖት መወለድ በፊት ነው። ለ500 ዓመት ያህል የኖሩ አባት ናቸው። ስለዚህ ምናልባት በቅዱስ ያሬድ ዘመን ተወልደው የነበረም ሊሆን ይችላል። በዛ ዘመንም ነበሩ። ወይም ከዛ በኋላም እንኳን መጡ ብንል በ7ኛው ክፍለ ዘመን በ8ኛው ሊሆን ይችላል። አይተው በጣም ደስ አላቸውና ሌላ በጣም ደስ ያላቸው ነገር ከዚህ ጋር ተያይዞ አቤቱ አምላኬ ሆይ ያሉና እቺን ሀገር ከፈላስፎችና ከአዋቂዎች ስለጠበቅካት አመሰግናለሁ። የሚገርም ነው። እና እኛ አሁን ዘራ ያዕቆብ ወልደ ሕይወት እንደዚህ እያልን እንግዲህ አሁን ፈላስፋ ፍለጋ ላይ ነው ያለ ነው። ኢትዮጵያን አልፈለጉትም ይሄንን ነገር። እነሱ ፍልስፍና ትክክለኛ የጥበብ ትምህርት ወይም የጥበብ ፍቅር ብለው የሚያስቡት ፍቅር እግዚአብሔርን ነው፣ አምልኮትን ነው አንደኛ። ሁለተኛ ነገር ደግሞ የእግዚአብሔርን ሕግጋት የእግዚአብሔርን ትምህርት የእግዚአብሔርን ጥበብ መች አጠና ነው? እሱን አላጠና ነውም እኮ አናውቀውም እኮ ዝም ብለን እኮ ነው ሃይማኖት ያለን የሚመስለን እንጂ ተነክቶ እኮ አያልቅም እኮ እንደው አጥንተው ራሱ አጨርሰው
በጣም ብዙ ኢምፕሊኬሽን ያለው ነገር ነው የእግዚአብሔር ህግጋት ማለት የእግዚአብሔር ስርዓት ማለት። ከእግዚአብሔር በላይ እንግዲህ ማን አለ ስርዓት ሊሰራልህ የሚችል የለም። ዲሞክራሲ የምትለውን እንኳን ለማጥናት ስንት ሀገር አይደለ እንዴ የምንዞረው ፖለቲከኞች። የእግዚአብሔር ሲሆን ደግሞ ህይወትክን ሁሉ ልትሰጠው የምትችለው ነገር ነው። በጣም ሰፊ ነውና ያንን ማስተማርና ያንን ማስረጽ ነው ህዝቡ ላይ እነሱ የሚፈልጉት እንጂ የአሪስቶትል ፍልስፍና እንዲመጣባቸው አይፈልጉም። ወይም የግብጾች ፍልስፍና ይሄ ብራሃማ የህንዶቹ ፍልስፍና ይሄን እዚህ ላይ መንገድ ዘግተው ነው የኖሩት። እና ፈላስፋ ብለው እነሱ የሚቆጥሩት ጠቢቡ ሶሎሞንን ጥበብ እንግዲህ ፍልስፍና ከተባለ የጥበብ ፍቅር ከተባለ ጠቢቡ ሶሎሞን የነብዩ የሲራክ ትምህርቶች የነቢያት ትምህርቶች እንግዲህ የጥበብ መጽሐፍት ከተባለ እሱን የነ ኢዮብን ከዛ ያቺን ይዘው ደግሞ ተግባራዊ ምርምር ያደርጉባታል። አሁን ኢዮብ በጣም ብዙ ስለ እንስሳት የተናገራቸው ነገሮች አሉ። ሰጎን ብትለው የሜዳ አህያ ብትለው ምን በጣም ብዙ አይነት እንስሳትን ባህሪያቸውን የገለጸበት ቦታ አለና ይሄ እኮ ራሱን የቻለ ዞኦሎጂ ነው ይላሉ። አሁን ነጮቹ ራሳቸው እዛ ላይ ኮሜንታሪ ሲጽፉ በጣም የብዙ እንስሳትን ባህሪ ነው ኢዮብ የገለጸው እየመሰለ ማለት ነው። አዋፋትን፣ ጅብን፣ ምንን፣ ዘንዶን እንደዚህ እየመሰለ ያንን ነገር ተግባራዊ ምርምር ያደርጉበታል። ሆነ ዘንዶ እንደዛ ነው ኦብዘርቭ ያደርጉታል ማለት ነው ኢትዮጵያኑ ሊቃውንት። በቃ ጥበብ ማለት ይሄ ነው ከተፈለገ እንግዲህ። ከዛ ውጪ የባዕዳንን ፍልስፍና ወደ ሀገራቸው እንዳይገባ የሚጠብቁበት እንግዲህ ትልቁ ምክንያት ከእግዚአብሔር መስመር እንዳያወጣቸው ሌላ ምንም ነገር የለውም። ማንነታቸውን እንዳያጡ፣ መንፈሳዊ ማንነታቸውን ሃይማኖታቸውን እንዳይጠፋ። ያ ከጠፋ ያው መናወጥ ነው የሚመጣው በሀገር ላይና ያ ነገር እንደ ሀገር እንዳይጠፋባቸው ለማድረግ ከዛ ይጠበቁ ነበር። አሁንም ያንን ፕሪንሲፕል መልሰህ አፕላይ ብታደርገው የእግዚአብሔር ያልሆነው ነገር በሙሉ ወዳቂ ይሆናል። ከእግዚአብሔር የሆነው ነገር ደግሞ አሜሪካም ይሁን አውሮፓም ይሁን ዱባይም ይሁን ብቻ መጀመሪያ ኦሪጂናሊ የእግዚአብሔር የነበረች ትሬስ ካገኘህ ከየትም ይምጣ ከየት ችግር የለውም፣ ትማርበታለህ፣ ትወስደዋለህ። ከሰይጣን የተገኘ ከሆነ ደግሞ አይቀበሉትም። ይኸው ነበር ፍልስፍናቸው። አዎ። እና አሁን ያለችት እንዴት እንጠብቃት ዶክተር? አሁን እንደው ቀላል ነገር ላንሳ ቀለል ለማድረግ ያህል አሁን በቅርብ እንኳን የምናያቸው ነገሮች በተለይ ጋብቻ ጋር የተያያዙ አሁን በተለይ እንደ ፋሽን ቤቢ ሻወር የሆነ ከመጋባት በፊት ሴቷ አሁን እነዚህ ነገሮች በራሳቸው ምን ችግር አለው ይላል ትውልዱ ሲጠይቅ ማለት ነው። አዎ ምንም ችግር ላይኖረው ይችላል። ግን አንድ ነገር ምን ችግር አለው የሚባል ነገር ችግሩ በሌላ አቅጣጫ ላይ ጊዜ ማሳጣት በራሱ ችግር አይደለም። አንድ ነገር ስለፈጣሪው እንዳያስብ ሰው በጎ ነገር ላይ እንዳያስብ ወገኑን መንከባከብ ላይ እንዳያስብ ጊዜ ሲያሳጣውስ ያን ነገር በማድረጉ በራሱ የችግር አይሆንም። እኒና እንደው እንደ ኤግዛምፕል እንደ ምሳሌ ያነሳሁት እንጂ እኒና የሚመስሉ ብዙ ባዕድ ነገሮች አልገቡም ወይ ያሁኑ ከተማችን ላይ? አዎ ገብተዋል። እሱማ እንደውም ቀላሉ ነው ያነሳው ቤቢ ሻወር። ቤቢ ሻወርን እንደውም ሰው በጥሩ ሁኔታ እየተጠቀመበት ነው ስጦታ ለማሰባሰብ በተለይ እንደው የሌላቸው ሰዎች በተለይ ያው ጥሩ ስለሌላቸው የልጁ ማቀፊያው አልጋው ምኑ ሻንጣው ተገዝቶለት ይመጣለታል። እንደውም ይሄ ጥሩ ነው። ግን ስታየው አሁን እኮ ምንድነው ሰው መስራት የሌለበት ደረጃ ድረስ ሄዶ ብዙ ነገሮችን ከባህሉ ጋር የሚጻረሩ ነገሮችን እያደረገ ባበዛው ቁጥር የሚያሳይህ ምንድነው መሰለ መስራት ያለበትን ነገር አላወቀም ማለት ነው። አሁን ሴት በእርግዝና ጊዜ ምንድነው የምታደርገው ሲባል እንግዲህ አሁን ይሄን ደግሞ ልትነግረን ነው ሊል ይችላል። አሁን አንድ ሰው በቴሌቪዥን ቁጭ ብሎ እያየ ደግሞ እንደዚህ አድርጉ ልትለን ነው ደግሞ እንደዚህ አድርጉ ልንባል ነው ልጁን ተሸክሞ መውለድ ራሱ ቀላል ነገር ነው ሊሉ ይችላሉ። ግን ምንድን ነበር እናቶች የሚያደርጉት በዛ ሰዓት ላይ? ምንድን ነበር? እኔ እኮ አሁን የኢትዮጵያ ታሪክ ነው እያገኘው ያሉት ገድላት ውስጥ ነው። በቃ ኢትዮጵያውያን ገድላት ውስጥ ነው ያሉት። ያንን መንገድ ሊዘጉብን የሚፈልጉ ሰዎች በጣም እግዚአብሔር ልብ ይስጣቸው እላለሁ። ምን አይነት ማህበረሰብ ነው? እንዴት ነበር መልካም ነገር ብለው የሚያስቡት ምን ነው? የማይፈልጉት ደግሞ ምንድን ነው? ዋትስ ጉድ ኤንድ ዋትስ ባድ ዋትስ ራይት ኤንድ ዋትስ ሮንግ የሚለውን የለዩበት መንገድ ምንድን ነው ብለህ ስታይ ምን አይነት ማህበረሰብ ነው የነበረው ብለህ ስታይ ትልቅ ማሳያዎች የሚሆኑት እዛ ላይ ነውና እነዚህ እኮ ለሀገር አለኝታ ተብለው የሚታሰቡ ታላላቅ ሰዎች እኮ የተወለዱት እናቶቻቸው እርጉዝ በነበሩበት ጊዜ ላይ በጣም ከመቼውም ጊዜ የበለጠ መንፈሳዊ ሆነው ባሳለፉባቸው ጊዜያት እኮ ነው። ከመቼውም ጊዜ የበለጠ ትልቅ ምሳሌ ተደርጋ የምትታየው ራሷ እናታችን እመቤታችን ቅድስት ድንግል ማርያም ጌታን ጸንሳው ሳለ ትጾም ነበር እኮ። የሌሎች ታላላቅ አባቶች ወላጆቻቸው እናቶቻቸው እነሱም በወዳቸው ይዘው ሳለ ይሰግዱ ነበር እኮ። ማለት ያው ለእርጉዝ እንደምትገባው መጠን ማለት 5 ልትሆን ትችላለች። 10 በቁጥር ራሱ ያስቀምጠዋል። 5 ጊዜ ሰገደች፣ 10 ጊዜ ሰገደች ሊል ይችላል። 12 ጊዜ መዝሙረ ዳዊት ትጸልይ ነበር ይላል ስለ እናቶቻቸው ሲያወራ።
እሳቸውን ጸንሳ ሳለ አባታችን ከሌን ጸንሳ ሳለ እናታቸው ከሊት እንዲህ ታረገ ቤተክርስቲያን እየሄደች በየሳምንቱ ቅዱስ ቁርባን ትቀበል ነበረ ይላል። ይሄንን ነገር በጣም እነሱ አሁን በዛ ሰዓት ምን እየሰሩ እንደሆነ ያውቁታል። እኛ እኮ የምንሰራው ነገር ስላላወቅን ነው። የተለያየ ነገር ላይ የምናሳልፈው ጊዜያችንን የምንሰራውን ስላላወቅን ነው። ስለዚህ የባዕድ ነገሮች ገቡ በዙ ማለት እኮ እኛ ምንድን ነበር የምንሰራው በዛ ጊዜ የሚለው ረስተናል ማለት ነው። አሁን አንድ ሰው በቀላሉ እንኳን በግለሰብ ደረጃ እንኳን ብናየው እንደ ባህል እንኳን ሳይሆን እንደ ግለሰብ ስታየው አንድ ሰው የራሱ ፐርፐዝ በህይወት ውስጥ ምንድነው የምፈልገው አላማዬ እንዲህ ነው ብሎ ዲፋይን ካላደረገ ምንድነው የሚሆነው? የሰዎች ሁሉ መጫወቻ ነው የሚሆነው። ጓደኞቹ ይመጣሉ፣ ሶስት ሊያስለምዱት ይችላሉ። ያኛው ደግሞ ይመጣል ገንዘቡን ሊበዘብዘው ይችላል። ይሄኛው ደግሞ ይመጣል ና እስቲ እዚህ ቦታ ሄድልኝ ሊለው ይችላል። ያኛው ይመጣል እንደዚህ ያደርገዋል። ከዛ በኋላ አንተ ቆይ የራስህ ነገር የለህም ትለዋለህ ማለት ነው። ለዛ ሰው ያሰበ ሰው የራስህ ነገር የለህ። ሁሉም ሰው እየመጣ እንዲያርግልኝ ሲል የትም የጎተተ ቦታ ትሄዳለህ። እንዲያርግ ሲሉ እንዴት ታረጋለህ? እንዲያታርግ ሲሉ እንደዚህ አታረግም። በሰው ነው እንደምትመራው። ምንድነው አንተ የምትፈልገው? አላማህ ምንድነው ትለዋለህ አይደል? እንደ ግለሰብ እንደ ሀገርም እንደዛው ብሎ አቁሞ ፐርፐዝ የሚሰጠን ነገር ስለጠፋና ለሀገር ደግሞ ፐርፐዝ ዲፋይን ማድረግ አሁን እንደ ወንጀል ስለተቆጠረ ነው። ምክንያቱም ማነህ አንተ ሌላው ላይ ፍላጎትን የምትጭነው ይባላል። እግዚአብሔር የሆነው ነገር ከሆነ ደግሞ መጫን ነው እስከምትችለው ድረስ ተገኝቶ ነው። እና ያንን የሚያደርግ ስለጠፋና በቃ ሁሉም አይኔ ያገባኝ ማረኔ አይቀበሉኝ ማረኔ እንደዚህ ብሎ አሁንማ ብዝሃነት ተብሏል፣ አሁንማ እንደዚህ ነው የሰው መብት አትንካ ተብሏል፣ እንደዚህ ተብሎ እየተባለ ሁሉም እየፈራ ማድረግ ያለበትን የሚነግር ስለጠፋ ማድረግን ደግሞ ያለበትን እንዲህ ብለህ ስትናገር ደግሞ መጥቶም ደግሞ የሚቃወም ስለሚበዛ በዚያ ምክንያት በቃ እንግዲህ ተወው ይባላል። ብዙ አረም ይበቅላል ማለት ነው። እና በዛ መልክ ነው በሩ ተከፈተ ማለት ነው። ለልብ በሩን መያዝ አሁን ኋላ ቀርነት ተደርጎ ታየ። እንደውም አንድ ምሳሌ ብጠቅስልህ በዚሁ አመት የሆነ ነገር ነው። ከዚህ በፊት ዋሊያ ቡክስ ላይ ኢንተርቪው ላይ ጠቅሼዋለሁ። ትምህርት ሚኒስቴር ላይ የሆኑ የፖሊሲ ታቹ ወይ ማስተያየታችሁን ስጡን ተብሎ በጽሁፍ 4 ይሁን 5 አላስታውስም ብቻ የተወሰኑ ኮሜንቶች ጽፌ በጣም ላይት ኮሜንቶች ናቸው ብዬ ነው ያሰብኩት። ደግሞ ኦብቪየስ ናቸው፣ በጣም ግልጽ የሆኑ ነገሮች። ለምሳሌ የግል ትምህርት ቤቶች ላይ እንደዚህ ግብረ ሰዶምን ለማስለመድ የሚሞክሩ አሉ ይባላል። መንገዱ እዛ ቦታ ላይ ይዘጋ፣ ሙሉ ነጻነት አይሰጥ እዛ ቦታ ላይ፣ ትምህርት ሚኒስቴር የራሱን ስልጣን እዛ ቦታ ላይ ያጠናክር፣ ከኢትዮጵያውያን ስነ ልቦና ውጭ የሆነ ነገር ካለ የሚል ነገር ይኑር። እንደዛ የሚመሳሰሉ ሀሳቦች ያሉበት ኮሜንት ሰጠው ማለት ነው። አምጡ ስለተባለ አስከፋቸው፣ ስለ ግብረ ሰዶም ስለተጠቀሰ በጣም ነው ያስከፋቸው። እና እኔ ደግሞ በጣም ገረመኝ። ምን ጉድ ነው የገባን ማለት ኢግኖር ልታደርገው ትችላለህ፣ ወይም ደግሞ ቆይ እስቲ እናጣራ ብለህ ልትተወው ትችላለህ፣ ወይም ደግሞ አይ ቆይ እስቲ አሁን ጥሩ ታይሚንግ አይደለም ልትል ትችላለህ። የተለያየ ምክንያት ሊኖር ይችላል ችላ የምትልበት። እንዴት ግን ያስከፋል አንድ ሰው ኢትዮጵያውያንን ከግብረ ሰዶም እንታደግ ብለህ ለመንግስት አካል ስትነግረው ያንን አብጠልጥሎና ተችቶ ሊሳለቅ የሚሞክርበት ምክንያት ምንድን ነው? አሁን እንግዲህ ይሄ ስነ ልቦና ከላይ እኮ ነው የተከፈተው ማለት እኮ ነው። በሩ ከላይ በሩ ወለል ተደርጎ ተከፍቷል ማለት ነው። ከዛ በኋላ እንደ ፍጥርጥርሽ አዳሜ ራስሽን ጠብቂ፣ ከገባሽበትም ግቢበት፣ የትም ፍጩ፣ ዱቄቱን አምጪ፣ ብር አምጪ። መጨረሻ ላይ በግብረ ሰዶም ብር የሚመጣ ከሆነ ብር ይምጣ ነው መሰለኝ እንግዲህ እኔ አላውቅምና ይሄ በጣም ማይነር ብዬ ያሰብኩት ኮሜንት ነው። ይሄን ያህል ቁም ነገር ተደርጎ ይብጠለጠላልም ብዬ አላሰብኩም ነበርና ስብሰባ ላይ እንደዛ ሲብጠለጠል እጅግ በጣም ነው የተገረምኩት። ለወደፊትም እስከ መጨረሻው እስከ ዘላለም ይገርመኛል ይሄ ነገርና እነዚህ ናቸው እንግዲህ። ግን እንደው አንድ ዶክተር ከዚህ ጥያቄ ጋር የሚያንደረድረን አንድ ጥያቄ ነው። አንደርድሮ ለዘንሰም በመጽሐፉ ገጽ 297 ላይ ፀሐይ ከተማ ላይ የሁለት አይነት ስልጣኔ አሁን እንግዲህ ስልጣኔ ነው ብለን አይደል የምንቀበለው። አንዳንዴ በሩ ክፍት የሚሆንበት መንገድ ስልጣኔ ወይ ግልጽም ነው። ግን ሁለት አይነት ስልጣኔዎች አሉ። የባቢሎን ስልጣኔ የምለው በወደቁ መላእክት በኩል የመጣው ስልጣኔ ተብሎ የሚታመንበትና በሄኖክ በአብርሃም በኩል የመጣው ስልጣኔ ይባላል። ትክክለኛ ወይም ከፈጣሪ ጋር የሚስማማውና ሰውን ወደ መልካምነት ወደ ትክክለኛ መልካም ህይወቱ የሚመልሰው ማለት ነውና እሱ እስቲ ይብራራ እስቲ እየተነጻጸረ በትንሹ ሁለቱ ሐሳብ ይሄንን መጽሐፈ ኩፋሌን በደንብ ቢያነቡት ሰዎች ከተቻለ አንድምታውንም ጭምር እየተመለከቱ በደንብ ቢያነቡት ይረዱታል። መጽሐፈ ሄኖክና መጽሐፈ ኩፋሌ ምክንያቱም የቀደመውን ታሪክ እዛ ላይ ነው በደንብ የሚገኘው። የወደቁት መላእክት ያመጡት ትምህርት
ይሄ ነው የሚለያቸው። ቆይ እንደዚህ አድርጌ ላስቀምጠው። አብርሃማዊው ስልጣኔ የምንለው ወይንም የተቀደሰው ስልጣኔ የምንለው እንግዲህ ያው ከአዳም በሴት በሄኖክ በማቱሳላ እንደዚህ በኩል እያደረገ መጥቶ በኖህ በመልከጼዴቅ በኩል እያደረገ ወደ አብርሃም የመጣው ብለን ልናስበው እንችላለን። ከቅዱሳን መላእክት የተገኘ ልንለው እንችላለን። ምክንያቱም ያው ከእግዚአብሔር የመጣውን ነገር እነሱ ስለሆኑ መጥተው የሚያስተምሩ ያንን ምን ላይ የተመሰረተ ነው እንዳልኩ ህግጋት እግዚአብሔር ላይ የተመሰረተ ነው። ቅድስና ላይ የተመሰረተ ነው። ንጽህናን መሰረት ያደረገ ነው። መገረዝን መሰረት ያደረገ ነው። ትክክለኛውን ጥበብ ለማግኘት ንጽህና መሰረት ነው ብሎ የሚያስብ ነው። ፋውንዴሽኑ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር አይደለም ማለት የጥበብ መጀመሪያው እግዚአብሔርን መፍራት ነው። አሁን ጠቢብ ትውልድ ማፍራት ከፈለክ ስነ ምግባሩ ላይ አተኩር፣ ንጽህናው ላይ አተኩር፣ ንጻ ስጋ የሚባለው ነገር ላይ ማለት ነው። ከትንሽ ነገር መጠበቅ ካልቻለ የፈለገ ብሪሊየንት አይዲያ የሚያመጣ ሰው ቢመስልህ እንኳ ያ ነገር ተመርዟል ብሎ ነው የሚያምነው። ይሄ አስተሳሰብ አብርሃማዊው አስተሳሰብ ግርዛት ላይ የሚያተኩረው ለዛ ነው። መገረዝ ማለት አስወግድ፣ ማይሆነው ቆሻሻውን ነገር አስወግድ፣ ከዛ በኋላ እውነተኛው ጥበብ ይመጣል ነው። ይሄ የወደቁት መላእክት ያመጡት ደግሞ ባቢሎናዊው ስልጣኔ እንበለው ወይንም የግብጽ ፈርዖኖች ጋር የነበረው ወይም የግሪክ ፈላስፎች ጋር የነበረው እንበለው አሁን ደግሞ የሚስጥር ማህበራት ጋር ያለው ማለት ነው። ምዕራባዊ የምንለው በደፈናው ምዕራባዊው የተወሰነም ከክርስትናው ከንጹህም የወሰደው ነገር አለ። ይሄ የወደቁት መላእክት ስልጣኔ የምንለው ግን ንጽህናን መሰረት አያደርግም። ርኩሰትን ነው መሰረት የሚያደርገው። ለብዙ ቆሻሻ ነገሮች በደፈርክ ቁጥር ብዙ ሀሪፍ ነገሮች ይገልጽልሃለሁ ነው የሚሉክ። በቃ ይሄው ነው። ብዙ ቆሻሻ ነገሮችን አንተ ድፈርልኝ፣ ግደልልኝ፣ አትፍራ፣ እንደው ኃይለኛ ነፍሰ ገዳይ መሆን ግን ማየት ፈልጋለሁ ይልሃል። ያዛዜል ሊሆን ይችላል፣ ጋርዴል አላውቅም። እንግዲህ ኃይለኛ ዘማዊ መሆንህን ማየት ፈልጋለሁ ሊልህ ይችላል። ከዛ ማይረባ ነገር ለጊዜው ብዙ ህዝብንም ልትቆጣጠር የምትችልበት ልታማልል የምትችልበት ወይንም ልትደነቅ የምትችልበት ነገር ይሰጥካል፣ ኃይል ይሰጥካል፣ የምትፈራበት ነገር ይሰጥክ ይሆናል። እንግዲህ ሮም ያንን ለማግኘት በጣም ስትፍጨረጨር ነበረ። እንግሊዝ ያንን ለማግኘት ስትፍጨረጨር ነበረ። የእነሱ ሬኔሳንስ እዚህ ላይ ያተኮረ ነበረ። ከዚህኛውም ይፈልጋሉ፣ ከዚህ ከአብርሃማዊው ወደዚህኛው ግን በጣም ፕራክቲካሊ ወደዚህ ነው የገቡት። ያንን አድርግልኝና ከዛ በኋላ እኔ ምናልባት መሳሪያ አሰራርም ሊሆን ይችላል፣ ጥይት አሰራር ላሳይህ ይችላል፣ ኒውክሌር አሰራርም ይልሃል ማለት ነው አለ መጽሐፈ ሄኖክ ላይና ያ ድሮ የነበረው ግብር ነው እስካሁን የቀጠለው። መጽሐፈ ሄኖክ ላይ የተገለጸው ግብራቸው እስካሁን ቀጥሏል። አሁንም ያደርጉታል፣ አሁንም ያደርጉላቸው ያንን ነው። ባቢሎናዊ የተባለበት ምክንያቱ ምንድነው? ናምሩድ የተባለው ራሱ አንድ በጣም ጠቢብ የነበረን ሰው አይቶ ያንን ጥበብ እንዲሰጠው ሲፈልግ እንደ ቅድመ ሁኔታ የነገረው ልቅ ነገሮችን በገዛ ቤተሰቡ ውስጥ ካሉ አንስቶች መካከል ያንን ነገር መፈጸም እንዳለበት፣ ያ ከሆነ ጥበብ እንደሚገለጥለት እና ይሄ ነገር በተስፋፋባቸው ቦታዎች ሁሉ ላይ የወደቁት መላእክት የሰጧቸውን ጥበብ ይዘው ኖረዋል። ያ የሰጧቸው ጥበብ ምንድነው? አሁን እንዳልኩ መሳሪያ መስራት ሊሆን ይችላል። ይሄ ቴክኖሎጂ አይነት ነገሮች ላይ በጣም ያማልሏቸዋል። ቋንቋ መግለጽ፣ ለምሳሌ ጆን ዲ የተባለ ፈላስፋ አለ ይላል። እንግሊዛዊ የንግስት ኤልሳቤጥ አማካሪ ነበረ። እነሱ እንግዲህ ያው ቄሱንም ጠንቋዩንም ነው አማካሪ የሚያደርጉትና ያ ጆን ዲ የተባለውና አንድ ጓደኛ ነበረው። ከጥፋቷ በፊት የነበረውን ምድር ሁሉ በአንድ ንግግር ነበረች አይደለም የሚለው። ከጥፋት ውሃ የነበረውን ያንን ቋንቋ እንዲገልጽላቸው እግዚአብሔር ይፈልጉ ነበረ። ግን እነሱ ከእግዚአብሔር አይደለም በጾም በጸሎት አልለመኑም ከእግዚአብሔር። እነሱ የፈለጉት ብቻ የሚገልጽላቸው ማንም ይምጣማ ያንን ቋንቋ ማወቅ ነው የፈለጉትና ጓደኛማች ናቸው። እንግዲህ አስበው የፀሐይ ከተማ ላይ ታሪካቸው ተገልጿል። ከዛ 3 መላእክት መጡ ወደ እነሱ ይላል ታሪካቸው። እንግዲህ የትም ቦታ ኢንተርኔት ላይ ማንበብ ይችላሉ አድማጮች። 3 መላእክት መጡና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ኡራኤል ነን፣ ይኸው ጥበብ ልንገልጽላችሁ መጥተናል። የፈለጋችሁትን ያ በሄኖክ ዘመን የነበረውን ቋንቋ ልንገልጽላችሁ መጥተናል። እንግዲህ ያ ቋንቋ ግዕዝ ነው ወይ ዕብራይስጥ ነው የተለያየ ወይ ይሄ የሱባ ቋንቋ የሚሉት ነው። ክርክሮች ሊኖሩ ይችላሉ። ግን ግዕዝ ነው ወደሚለው የሚያደላ ማስረጃዎች ያሉ ይመስለኛል በበኩሌና ብቻ ያንን ቋንቋ ሊገልጡላቸው መጡ። የሄኖክን ቋንቋ ልንገልጽላችሁ ነው ብለው እንግዲህ በሬኔሳንሱ ዘመን ምን ያህል የኢትዮጵያን ነገር ይፈልጉት እንደነበረ ማለት ነውና እነዛ መላእክት ግን ትክክለኛ መላእክት አልነበሩም። እነ ቅዱስ ገብርኤል እነ ቅዱስ ሩፋኤል አልነበሩም። ማስረጃው ምንድነው? ወዲያውኑ የጠየቋቸው ልክ ድሮ ለነናምሩድ የነገሯቸውን ባቢሎናዊ ተግባር ነው የጠየቋቸው። ምንድነው ያሏቸው? ዝሙት መፈጸም እንዳለባቸው። ያንን ያው በጣም በሚያስጠላ ሁኔታ ማለት ነው። ያንን ከፈጸሙ
ቋንቋው እንደሚገልጹላቸው ነገሯቸው። ገቡ እዛ ህይወት ውስጥ። ከዛ በኋላ ግን ህይወታቸው አላማረም። በሚያሳዝን ሁኔታ ነው ያላቸው ነገር በሙሉ ተነጥቀው ህይወታቸው ያለፈው ሁለቱም ማለት ነው። ለጊዜው ግን ጥበብ የሚመስል ነገሮች ብዙ ገላልጸውላቸዋልና በጣም ብዙ ነገሮች ይጽፍ ነበር ጆንዲ። እንግዲህ የንግስቲቱ አማካሪ ለመሆን የበቃው በጣም ጠቢ ነው ተብሎ ስለታሰበ ነው አይደል? መቼ ምርጥ ሰው ነው አማካሪ የምታረገውና ከየት መጣ ያ ጥበብና ያ እውቀት? አሁንም በጆንዲ የሚደነቁ ብዙ ሰዎች አሉ። ጆንዲ እኮ ያልጻፈው ነገር የለም እያሉ ማለት ነውና እንግዲህ ይሄ ነው የወደቁት መላእክት ስልጣኔ ማለት። ዘሙት፣ ደም አፍሰስ እኔ ገልጽልሃለሁ ጥበብ የሚባለው ማለት ነው። ይሄ አብርሃማዊው ደግሞ የእግዚአብሔርን ሕግ ተከተል ምን እንደሚገልጽልህ አታውቅም። የሚገልጽልህ ነገር ግን ለዘላለም የሚጸና ለትውልድ የሚጸና ነገር ነው። አንተ ግን ዝም ብለህ ፈቃድህን ለእግዚአብሔር አስገዛ። እቺ የጸበለሷ ነገር ነች እንግዲህ የምትለያያቸው ማለት ነው። 1000 ዓመት ታግሰህ ዕፀ ሕይወትን ትበላለህ ወይስ አሁኑኑ ቶሎ ጸበለስን በልተህ በራስ መንገድ ጠቢብ ትሆናለህ? የትኛው ነው የሚለው ነው እንግዲህ አብርሃማዊና የወደቁት መላእክት ስልጣኔ የሚለው። ይሄ የወደቁት መላእክት ስልጣኔ እንግዲህ ብዙ ስልጣኔዎችን የባቢሎንን፣ የግብፅን፣ የግሪክን፣ የሮምን አሁን ደግሞ ምዕራባዊ የምንለው በጥቅሉ የአረብ ሀገራትንም ብዙ ስልጣኔዎችን ወርሶ የኖረ ነው። አብርሃማዊው ደግሞ እስራኤል ላይና ኢትዮጵያ ላይ፣ ከዛ በኋላ ደግሞ በክርስትና መታወጅ ምክንያት ብዙዎች እንደ ማህበረሰብ ነው እንጂ እንደ ሀገር እንደ ስልጣኔ ሌላ ቦታ ላይ ሮም ላይ እድል ነበረው፣ ፈረሰ። እንግዲህ የመጨረሻዋ ነፍስ ያለባት ንግስት እሌኒና ዛሬ ደግሞ የሷም ልደት ነው። እሷንም እናንሳት በዚሁ አጋጣሚና ከንግስት እሌኒ በኋላ ሮም ላይ የነበረው እድል የአብርሃማዊው ነገር የመቀጠል እድሉ ፈረሰ። ኢትዮጵያ ላይ ነው የቀጠለው አብርሃማዊው ስልጣኔና ይሄን ይመስላል እንግዲህ ሁለቱ ልዩነት። ውድ ተመልካቾቻችን እንግዲህ ከዶክተር መስከረም ለቺሳ ጋር ያደረግነው የመጀመሪያ ክፍል በዚህ ይጠናቀቃል። ቀጣዩን ክፍል ሳምንት ይዘንላችሁ እንቀርባለን። እስከዛው ድረስ ቸርሰን። ዶክተር መስከረም ለቺሳ የመጀመሪያ ዲግሪዋን በ1996 ዓ.ም ከባህር ዳር ዩኒቨርሲቲ በስነ ትምህርትና ጂኦግራፊ ሰርታለች። ሁለተኛና ሶስተኛ ዲግሪዋን በዩናይትድ ስቴትስ አሜሪካ ከሚገኙ ከፍተኛ ትምህርት ተቋማት በትምህርት ስነ ልቦናና በስርዓተ ትምህርት ቀረጻ ዘርፎች አግኝታለች። በድህረ ምረቃ ጥናቷም አውሮፓውያኑ ዩቶፒያኒዝም እያሉ የሚጠሩት እሳቤ ከኢትዮጵያዊነትና ከተዋህዶ ክርስትና ጋር ተዛምዶ እንዳለውና ስርዓተ ትምህርትን ለመቅረጽም እንደ ሰፊ የንድፈ ሐሳብ ማዕቀፍ ማገልገል እንደሚችል አሳይታለች። በህፃናት ትምህርት፣ በመምህራን ስልጠና፣ በትምህርት ቴክኖሎጂ አጠቃቀም፣ በአካባቢ ሳይንስ፣ በአውሮፓውያን የሰብአዊነት ክላሲካል ሂዩማኒዝም ፍልስፍናና በተያያዥ ርዕሰ ጉዳዮች ላይ ከ15 በላይ ጥናቶችን በተለያዩ የሀገር ውስጥና ዓለም አቀፍ ጥናታዊ መጽሔቶች ላይ አሳትማለች። እንዲሁም ከተለያዩ ጸሐፊዎችና ማህበራት ጋር በመተባበር ለህፃናት ማስተማሪያነት መዋል የሚችሉ የአማርኛና የእንግሊዝኛ ጥራዞችን በበጎ ፈቃደኝነት ሰርታለች። ዶክተር መስከረም ለቺሳ በመምህርነት ዘርፍ የ2011 ዓ.ም የዓመቱ በጎ ሰው ሽልማት እጩ ተሸላሚም ናት። ውድ የመልካ ሕይወት ፕሮግራም ተመልካቾቻችን እንደምሰነበታችሁ። ባለፈው ሳምንት ከዶክተር መስከረም ለቺሳ ጋር በፀሐይ ከተማና ኢትዮጵያ በተባለው መጽሐፍ ላይ ያለችውን የኛን ማንነት በሚገባ ዘርዝረን አይተን ነበር። ዛሬ ደግሞ ያን ማንነት እንዴት እናምጣው? በተለይ እንግዳችን እንግዲህ አሜሪካ ድረስ ሄዳ የተማረችው ትምህርት ካሪክለም ወይም የትውልድን የሚቀርጽ ትምህርት ነው። በ3ኛ ዲግሪ የተማረችው ያን ትምህርት ተጠቅማ አሁን የምንመኛትን ያችን ማንነት ወይም ያችን ከተማ ያችን የፀሐይ ከተማ አሁን ባለው ነባራዊ ሁኔታ እንዴት እናምጣት በሚል ተግባራዊ የሆነ እንግዲህ ስርዓተ ትምህርት ላይና እንነጋገራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ የሆነ ማንነት ሰረቃ ላይ እንዳተኮሩ በተለይ ሮም ታላቂቷ ሮም በተባለችበትና የአሁኗ እንግሊዝ እኛን በማዳከምና እኛ ያን የነበረን በፀሐይ ከተማ ኢትዮጵያ ተብሎ በተገለጸው ላይ የነበረን ማንነት ራሳቸው ወስደው አሁን ግን እነሱ ያኔ በሚያሳዝን ሁኔታ የነበሩበት ሁኔታ አሁን ላይ ሰጥተውናል። እየሆኖር ነው ስለሆነ የእርስ በርስ ጦርነት፣ ኑሮ ውድነት፣ ሌሎች ነገሮች እንግዲህ ወደ ክፍል 2 እየተንደረደርን ነው። የመጨረሻ የምናየው ይሄ ኢትዮጵያ ላይ ያለው በጣም የሳበኝ ነገር ስለመገበያ የህዝቡ ደግነት ይምን መገበያ እርስ በርስ ይሄ ለውጭ ግንኙነት ካልሆነ በቃ ማህበረሰቡ እርስ በርስ መገበያ ሳንቲም ወይም ብር ይባል ነገር እንደሌለው አይጠቀምም። በእምነት በየዋህነት የተለዋወጠ ነገሮች ይኖር እንደነበረ ስለሱ እና አሁን ያለውን ከባድ የሆነ ስግብግብነት በሆነ ነገር መጋዘን አሽጎ ኑሮን እያስወደደ ከዛ ደግሞ መልሶ ልርዳ ይላል።
አይደል ዶክተር? የሆነ ቴሌቶኒ ይዘጋጅና የሀብታም ሊረዳሽ ይመጣል። ግን መጀመሪያ ግን በመጋዘን ገንዞ ኑሮን አስወድዶ ያ ሰው እንዲቸገር ያደረገው ያ ነው። እና ያ ማንነት እነሱ ይኖሩበት የነበረው አሁን ታላቅ ነኝ ብላ ራሷን የምጠራው እንግሊዝና ሮም አሁን እኛ ወርሰናል። እውነት ነው። እና እንደው ያን እስኪ ነው መለስ ብለን እዚህኛው መጽሐፍ ላይ የምንመልከት ኢትዮጵያ የሚለው መጽሐፍ ላይ ይሄ ያን ደግነት ሲተወሰደና ሰው በተለይ ከመገበያያ ጋርና ከየዋህነትና ከእምነት ጋር ስበስካለ አሁን እኮ በጣም የሚገርመው ነገር በጣም ይሄ ክፉ ነገር በጣም እየፈጠነ ስለመጣ ነው እንጂ እኛ ራሳችን እኮ እናስታውሰዋለን። አሁን በልጅነታችን እንዴት ነው አንዲት እናት እንዲሁ ባህር ዳር ላይ ያሉ እናት ናቸው። አሁን በህይወት መኖራቸውን እጠራጠራለሁ፣ አርፈዋል። ግን ታሪካቸው ተጽፏል በመጽሐፍ። ፈቃድ ስላልጠየቁ ስም መጥቀስ አልችልም። እዛ ላይ ራሱ አሁን በጣም እኮ ነው የሚገርመው። እንግዲህ አሁን ሴትዮዋ በእኛ እድሜ ነበሩ እንግዲህ በህይወት ምንድነው እሱ የሚለው ከመጽሐፉ ላይ የማረሳው ነገር ሆቴል ከፈቱ መጀመሪያ። እንግዲህ እንደ ሆቴል የምትመስል ነገር በልጅነታቸው ማለት ነው። ምናልባት 1970ዎች ውስጥ ሊሆን ይችላል ያ ጊዜ። ከዛ ምግብ በነፃ ነው እዛ ቤት የሚከፈለው ለመጠጧ ብቻ። ምግብ እንዴት ለመጣ መንገደኛ ምግብ ይቀርባል እንጂ እንዴት ገንዘብ ትቀበላለህ የሚለው ነገር በፍጹም ሊመጣላቸው አይችልም ነበር በዛ ዘመን። እና እንትን ነበረ የሚያደርጉት መጠጧን ብቻ ነበር የሚያስከፍሉት። ለመጠጧም ራሱ የሚያስከፍሉት ግድ ስለሆነባቸው ነው፣ መተዳደሪያ መሆን ስላለበት ማለት ነው። እና ከዛ እንደዛ ሲኖሩ እኚህ ሴት እንግዲህ አትራፊ ናቸው በዛ ሰዓት። በቃ ማን ነው ይህንን ቢዝነስ ያስለመዳቸው? ሌላ ቦታ ሄዶ የመጣ አሁን ኤርትራውያን ደግሞ ከኛ ቀድመው ነበረ እንግዲህ ወደ ስልጣኔው በጣም ብዙ እየገፉ አስገብተዋቸዋል። ይሄ ስልጣኔ የምንለው ዘመናዊው አካሄድ ማለት ነው። ስለዚህ የገንዘብን ጥቅም ያውቁ ነበረ። የመቀዳደም ጉዳይ ነው እንጂ ያው እነሱ የተለየ ክፉ ሆነው ወይንም ምናምን አይደለም። ቀድመው ነበር እነሱ ስለ ባንክ፣ ስለ ገንዘብ፣ ስለ ከረንሲ ጣሊያን እዛ ብዙ ስለቆየች ቀድመው ነበረ። ስለዚህ አንድ ኤርትራዊ መጥቶ እዛ ቤት ሲስተናገድ ግራ ገባው። እንዴት ትጎጃለሽ እኮ እንደዚህ፣ ኧረ እባክሽን አንቺ ሴትዮ እንደዚህማ አይደረግም፣ በይ ካሁን በኋላ ጥቅሙን እንድታውቂ አስከፊ ብሎ ማስከፈል ጀመሩ ሴትዮዋ። እና በዛ በከፈሉት ገንዘብ ሄዶ የብረት አልጋ ምናምን ያን ጊዜ አዲስ ብርቅ ነገር ነው የስፕሪንግ አልጋ ምናምን ገዝቶ አምጥቶ ሰጣቸውና ይኸው የገንዘብ ጥቅም ይሄ ነው እወቂው ብሎ ማለት ነው። እና እንግዲህ አሁን እንደዛ እያደረጉ ነው እየጎተቱ ያስገቡን ማለት ነው። እና ከድሮ ጀምሮ ሰው ሁሉ ብልጣ ብልጥ ምናምን የነበረ መስሎ እስኪታየን ድረስ እኛ እኮ ነን የምንለየው። የኛ ትውልድ ይሄ ከቅርብ ጊዜ ወዲህ ያለው ትውልድ ይለያል፣ እጅግ በጣም ይለያል። ድሮ እንደዚህ አልነበርንም ሲባል አዎ አልነበርንም፣ በቃ የዋ ነበርን፣ ደግ ነበርን፣ አዎ ነበርን። አንዳንድ ክፉዎች ነበሩ፣ እውነት ነው። አብዛኛው ህዝብ ግን እንዲርቆ ነገሮችን የሚያስብ ወደ ክፋት አልነበረም። ደግ ነገር ላይ ነው የሚያተኩረው፣ መተዛዘን ላይ፣ መተባበር ላይ፣ እንደዚህ አይነት ነገሮች ላይ ነበር የሚያተኩረው። እንደውም አንድ የምጠቀማት መሪ ቃል አለች። ማተሚያ ቤት ቅርብ ጊዜ ከፍቻለሁኝና መሪ ቃሉ ከቲቶ ምዕራፍ 2 ቁጥር 14 ላይ የተወሰደ ነው። ኢየሱስ ክርስቶስ ለበጎ ምግባር የሚፎካከር አዲስ ህዝብን ለራሱ ያደርግ ዘንድ እያለ ረዘም ያላረፈ ነገር ነው። ለበጎ ምግባር የሚፎካከር አዲስ ህዝብ የምትለውን ነው የወሰድኳት። በጣም ነው የሚገርመው። ለበጎ ምግባር የሚፎካከር አዲስ ህዝብ፣ ለበጎ ነገር ነው የምትፎካከር፣ በጎ ለማድረግ ነው የምትፎካከረው እንጂ በምትኩ ለማጭበርበር ምናምን አይደለም፣ ወይንም ሳትሰራ ለመክበር ምናምን አይደለም። ሳይሰራ መክበር እኮ አሁን የሁሉም ሰው ፍልስፍና ሆኗል። እና እንደዛ አይነት ህዝብን ነበረ ለመፍጠር እንግዲህ አሁን ቅዱስ ጳውሎስ የገለጸውን ያንን ነበር ሲያስተረጉሙ የነበሩት እንግዲህ ሊቃውንት። ለበጎ ምግባር የሚፎካከር አዲስ ህዝብ ምንድን ነው? ያንን ለመፍጠር ኢትዮጵያ ማለት እኮ ያ ነው። መነሻው እኮ መጽሐፍ ቅዱስ ነው፣ ሌላ የትም ሊሆን አይችልም። እና እንደዛ አይነት ህዝብ መሀል ነው እንግዲህ የነበረው የግብይትም የምንም አካሄድ እዛ ውስጥ ነው የተፈጠረው። አሁን በኢኮኖሚክስ ምንድን ነው እንግዲህ የሚባለው ባርተሪንግ፣ እቃ ለእቃ መለዋወጥ። ከዛ በኋላ በጣም ሞስት ባክዋርድ የትራንዛክሽን ሲስተም ተብሎ ሁሉ ኮሜንት ሊሰጥበት ሁሉ ይችላል እንግዲህ አሁንና ገንዘብ በገንዘብ መገበያየት ደግሞ ዘዋይዘስት እንግዲህ በጣም የተሳለጠው ተብሎ ሊወሰድ ይችላል። ከማን አንግል ነው የምታየው የሚለው ግን እንግዲህ ሁል ጊዜ ማጠያያቂ የሚሆነው ያ ነው። አሁን እኛ ገንዘብን ጠቅለን እናስወግድ ማለት አይደለም። ልባችን ነው ልባችን ጋር ብዙ ነገር ስላልተስተካከለ እርስ በራሳችን ያለን ነገር በጣም እየተራራቀ ስለመጣ ገንዘብ ከኛ ተሽሎ እኛን የሚያገናኘን እሱ ሆነ ማለት ነው። ለዛ እኮ ነው በገንዘብ የምንለካው ሰውን
እኔና ሰውየው መገናኘት አልቻልንም። ስለዚህ ሚዲየም አስፈለገን ማለት ነው። ገንዘብ የሚባል በገንዘብ ነው የምንሳበው ወደ ሰው እንጂ እኔና ሰውየው ብንገናኝ ገንዘብ የማያስፈልግበት ብዙ አጋጣሚዎች አሉ። አሁን ልጅንም ሱቅ ለመላክ እኮ ገንዘብ ሊፈልግ ነው። የከሌን ቤት አሳየኝ ስትለው ገንዘብ ይፈልጋል። አንተና እሱ መገናኘት አልቻላችሁም ልብ ለልብ ማለት ነው። ስለዚህ ሌላ ኮንዲዩት አስፈለገ ገንዘብ የሚባል እንጂ ገንዘብ መኖር የነበረበት ልክ ኢትዮጵያ ላይ እንደተገለጸው እውነትም ሌላ ከበድ ያለ ትራንዛክሽን ከውጭ ሀገር ጋር ሲኖርህ እንደዛ ነበር መሆን የነበረበት። እንደ እውነቱ ከሆነ እንደው ዩቶፒያ ብትሆን ኖሮች ማለት ነው። ወይም ደግሞ አትሊስት የእኛም እንኳ ሆኖ መሰረታዊ ነገሮቻችን ላይ ብቻ አንዳንድ ነገሮች ላይ ከዛ ውጭ ለሁሉ ነገር አስከፍለን እንዴት እንዘልቀዋለን? ራሱ ሁሉን ነገር በገንዘብ መተመን ራሱ ያሳዝናል፣ ይከብዳል። እና እንግዲህ ዩቶፒያና ዲስቶፒያ ይሄን ይመስላሉ። የሚገርም ነው። ይሄ ለበጎ ነገር መሮጥ የሚለው ነገር ላይ ትዝ ብሎኝ ነው አንድ ነገር ከዚህ በፊትም አንድ እኛ ሀገር ባለ ታላቅ ጸሐፊ የተጠቀሰ አንድ ታሪክ አለ። የልጅየው አሁን ትልቅ ስራ የሚሰራ ነው። ስሙን አልጥቀስ፣ ያው ብዙ ሚዲያ ስለሚነገር ትልቅ አርያ የሚሆን ስራ እየሰራ ያለ የሱ ቅድመ አያት ይባላል። የሱ ቅድመ አያት ምን ያደርግ ነበር? የሚረዳ ሰው ላመጣለት ሰው አንድ ኩንታል ጤፍ የሚረዳው ነው ከለ የሚረዳለት ሰው ላመጣ ሰው ለበጎ ነገር ለበጎ ነገር መፎካከር። ስለዚህ ያፎካከራቸው ራሱ የሚረዳ ሰው ቶሎ እንዲያመጡ ሰው የሚገርም ነው። ይሄ በጣም ይገልጸዋል። እና እንደዚህ አይነት ነገሮች አሉና በጣም የሚገርም ነገር ነው። ዶክተር እንግዲህ ባለፈው ሳምንት አጠቃላይ ያን ምናባዊ ተብሎ የተገለጸውን በምዕራቡ ዓለም የለም ተብሏል። እንግዲህ እኛ ግን አለ ብለን ምልክቱን ሁሉ ተነጋግረናል። አሁን ደግሞ ያን እንዴት እናምጣው? በእርግጥ አንቺ ብቻ አይደለም፣ እንደ ባለድርሻ አካላት ብዙ ባለድርሻ አካላት አሉ እዚህ ስራ ላይ መሳተፍ ያለባቸው የህልውና ጉዳይ ስለሆነ ማለት ነው። እና ስርዓት እንግዲህ ከብዙ ነገር ተያይዞ ይገኛል። አንቺ እንግዲህ በዋናነት እንግዲህ ሶስተኛ ወይ ፒኤችዲ ትምህርትሽን በስርዓተ ትምህርት አድርገሽ አጥተሻል። ይህን ለማጥናት ምን አነሳሳሽ? ከዚህ ጀምር እስቲ። እሺ፣ ስርዓተ ትምህርትን ለማጥናት ያነሳሳኝ እኔ ባላውቀውም ገና ሁለተኛ ደረጃ ተማሪ እያለሁ 9ኛ ክፍል 10ኛ ክፍል አካባቢ እያለሁ ያኔ ነው ፍላጎቱ የተቀረጸው። የሚገርመኝ እስካሁን ኮንሲስተንትሊ እዛው ያንን ህልም እየተከተልኩኝ የሚሄድ መሆኑ ሁልጊዜ ሳስበው ይገርመኛል። ግን እንዴት ነው የተጠነሰሰው ልበልህ? ለምሳሌ 9ኛ ክፍል ላይ ምን ገጠመኝ? እንግዲህ ስለ ታሪክ ተምረናል። ብዙ ታሪክ እንማር ነበር 7ኛ ክፍል፣ 8ኛ ክፍል፣ 9ኛ ክፍል እና ብዙ ነገር ያው አይምሯችን ውስጥ አለ። በደንብ ባናስታውሰውም ግን ይህን ያህል ጎልቶ ሁሌ ያረሳውም ይሄን ነገር የምለው ነገር ብዙም ማስታውሰው ነገር የለም። ታሪክ ስንማር አንዳንድ ነገር ነው በቃ። እና አሁን 7ኛ ክፍል ላይ ስንማር የጀርመን ህዝቦች ስርጭት ምናምን ብለን ስንጀምር ትዝ ይለኛል። የስላቭ ህዝቦች ስርጭት ምናምን ከዛ ነበር ነገሩ የሚጀምረው የ7ኛ ክፍል ቴክስት ቡክ እና አይመሰጠኝም ነበር እውነቱን ለመናገር። ስለ ኢትዮጵያ ወደቦች ምናምን ተምረናል። አዱሊስ ወደብ እንደዚህ እና ፒስስ ኦፍ ኢንፎርሜሽን ብቻ ነው የተበጣጠሰ ፋክቶች፣ የተበጣጠሱ እውቀቶች እዚህም እዛም ሰብሰብ አድርጎ ምክንያት የሚሰጥልኝ ነገር ለነዚህ አላገኘውም። እና በዛ ሰዓት ላይ ይሄ ኮምፕሌን የለኝም፣ እኔ ኮምፕሌን የማድረግም መብቱም የለኝም። በዛ ሰዓት የሚጠበቅብኝ መማር፣ መሸምደድ፣ መፈተን፣ ማለፍ፣ ጥሩ ውጤት ማምጣት፣ ከዛ በኋላ ወደሚቀጥለው ክፍል ደግሞ ማለፍ። እንደዛ ነው እና ለምን እንዴት ምናምን ሳልጠይቅ ዝም ብዬ እማራለሁ። በኋላ 9ኛ ክፍል አካባቢ ላይ ስደርስ አንድ ጋዜጣ አጋጣሚ ስለ አድዋ ጦርነት ሚኒሊክ ጋዜጣ ይመስለኛል ስለ አድዋ ጦርነት ከጀርባ ላይ የተዘገበ ነገር አየውና ስለ አፄ ሚኒሊክ ማናቸው ምንድናቸው ማውቀው ነገር የለም በዛ ሰዓት። ምክንያቱም ኢትዮጵያን ሂስትሪ ገና አልደረስንበትም። አስበው ከጀርመን ጀምረን ነው እንግዲህ 12ኛ ክፍል ኢትዮጵያ ላይ የምንደርሰው። ጀርመን በጣም ይገርማል። በደንብ እንደው አድማጮችም የያዙት በደንብ ጀርመን ለምን ከጀርመን ጀመርን ግን ተመልካቾች የያዙት እና ከዛ ያን ጋዜጣ ሳነብ በጣም የሚገርም ነገር ስለ ቅዱስ ጊዮርጊስ ይናገራል። በነጭ ፈረስ ላይ ተቀምጦ የጣሊያኖቹን አንገት እየቀላ በጣም ኢትዮጵያውያንን ያገዘ፣ ማንነቱን ግን ጣሊያኖች ያላወቁት በነጭ ፈረስ ላይ የተቀመጠ አንድ ሰው ግን አልቻልነውም ብለው ያንን ዘገባ ራሱ ወደ ሀገራቸው ሲመለሱ ተማርከው የነበሩት ከዛ ሲለቀቁ ወደ ሀገራቸው ሲመለሱ በጋዜጦች ላይ እንዳወጡት ያንን ነገር ሁሉ የሚገልጽ ጽሑፍ ነው እና አፄ ሚኒሊክና ንግስት እቴጌ ጣይቱ ድንጋይ ተሸክመው በታቦቱ ፊት ይጸልዩ እንደነበረ ያለቅሱ እንደነበረ በጦርነቱ ሰዓት ማለት ነው። ከዛ ገረመኝ። ቅዱስ ጊዮርጊስ ሲባል አውቃለሁ።
ከሰማይ ወርዶ ኢትዮጵያውያንን ረዳ ጦርነት ላይ እጅግ በጣም የሚገርም ይሄንን ለምን ሂስትሪ ክላስ አልተማርኩትም የሚል ጥያቄ ነው ያደረብኝ። ከባድ ነገር ነው። እነሱ ናቸው የመሰከሩትም ራሳቸው ናቸው የመሰከሩት። ጋዜጣ ላይ ነው የወጣው፣ የግል ጋዜጣ ላይ። የመንግስት ጋዜጣ ላይ አይወጣም። ይሄ እንዴት ተደርጎ ይወጣል? የመንግስት ጋዜጣ የግል ጋዜጣ ላይ እንግዲህ እግዚአብሔር ይስጣቸው የሆኑ ሰዎች ጽፈው አውጥተውታል። እና ከባድ ነገር ነው ይሄ። እንግዲህ ስለ ስነ ፍጥረት ጥምረት እናውራ ከተባለ በሰማይ ካሉ ሀያላን ጋር ሁሉ ጥምረት መፍጠር እንችላለን ማለት ነው እኛ ከፈለግን። እና እንዴት ይህንን አልሰማሁም እስከዛሬ? 9ኛ ክፍል ላይ ስለ ፕሬስተር ጆን ምናምን ተምረናል በዛ ሰዓት። ግን እንዳልኩ አይመስጥም። ዝም ብሎ ሀሳባዊ ንጉስ ፕሬስተር ጆን ስላንድ ብለው መጡ፣ አሳሾች መጡ። ኢትዮጵያ ሲመጡ አጼ ከሌን አገኙ። እንዳሰቡት አልነበረም ሀገሩ። የሚቶሎጂ ነገር ነበረ። ተመልሰው ሄዱ ነገር ነው የተማርነው። እና አዘንኩኝ። እናቴ ጋር ሄድኩና ጠየቅኳት፣ ምንድነው ይሄ እንዲህ የሚል ታሪክ አነበብኩ፣ አይገርምሽም? ቁጭ በይ ብዬ ነው ላወራላት የሄድኩት። እሷ አታውቂም እንዴ ቅዱስ ጊዮርጊስ የአድዋ አርበኛ ይባላል እኮ አለች። እኔ እንዴት ላቅ እችላለሁ ሰው ካልነገረኝ? እንግዲህ ስርዓተ ትምህርት ማለት ይሄ ነው አይደለ? ማን ነገረኝ ይሄንን? ለእኔ ሬሌቫንት እንደነበረ ወይንም እንዳልነበረ ማን አውቆ ነው ስርዓተ ትምህርት ውስጥ እንዳይገባ ያደረገው? ማን የወሰነልኝ? ወይስ ትምህርት ቤት ባልማረውም የሆነ ሊነግረኝ ያስፈልገው የነበረ አካል ነበረ ማለት ነው? እኔ በቀላሉ አላየሁትም ይሄንን ነገር። በጣም ተገረምኩኝ። ከዛ ግጥም ሁሉ መጻፍ ጀመርኩኝ። የሌለ ስለ አርበኞች ምናምን በጣም ማንበብ ጀመርኩ። እንግዲህ በ9ኛ ክፍል እድሜም ያኔ ትንሽ ነው፣ ያለ እድሜም ትምህርት ቤት ስለገባው ግጥሞች መጽሐፎች ማንበብ ምናምን ጀመርኩ ማለት ነው ስለ አድዋና። ያኔ ነው የጀመረው ማለት ነው። ምንማረውን የሚመርጥልን ማን ነው የሚል ጥያቄ እዚህ ውስጥ መጣ። የካሪኩለም አንዱ ትልቁ ጥያቄ እሱ ነው። who decides what a certain population is going to learn? ማን ነው የሚወስነው ለአንድ ትውልድ የሚማረውን ትምህርት? ምን ይማራል? ማን ይማራል? ኦነሩ ማን ነው የዛ ካሪኩለም? መዳረሻው ምንድነው? ትልልቅ ፍልስፍናዊ ጥያቄዎች ነው በዛ ሰዓት እየጠየኩ የነበረው ማለት ነው። 10ኛ ክፍል ስደርስ ደግሞ አንዲት የሰንበት ተማሪ ጎረቤቴ ያለች እንደ ቀልድ ስናወራ ጽላተ ሙሴ እኮ ኢትዮጵያ ውስጥ ናት አለች። እንዴት አልተነገረኝም? ትምህርቱ ላይ እንዴት አልተነገረኝም? የቀላል ነገር ነው እንዴ? ዓለም እያሰሳት ነው ይባላል ስለ ጽላተ ሙሴ። ዓለም በጣም ይፈልጋታል። ሙሴ ማለት በጣም ኦልድ ቴስታመንት ላይ በጣም ትልቅ ሊቀ ነቢያት ወይም ርዕሰ ነቢያት ነው የሚባለው አይደል? በጣም ትልቅ ነቢይ ነው እሱ። ከእግዚአብሔር የተቀበላት ጽላት አክሱም ላይ ናት ተብሎ እንደ ቀልድ ከሆነች ልጅ መስማት አለብኝ እኔ? የዛ ሀገር ተወላጅ ከሆንኩኝ የሆነ ሰው በትክክል ሊነግረኝ ይገባ ነበር። ኢምፕሊኬሽኑ ለእኔ ምን እንደሆነ ሊነግረኝ ይገባ ነበር። ምናልባት እኮ መከራችንን እየበላን ያለ ነው ያንን ስለሚፈልጉ ሰዎች አሁን እያጫረሱን ያለው እኮ ለዛ ሊሆን ይችላል። እንግዲህ እንደ አዲስ አናላይዝ እናድርጋ አይደለ? ለምንድን ነው እዚህ ውስጥ የገባሁት? ለምንድን ነው እንደዚህ አይነት መከራ ውስጥ የትግራይ ህዝብ ወይም እኛ ከትግራይ ህዝብ ጋር የምንገባው? ለምንድን ነው ኤርትራና ኢትዮጵያ ሻዕቢያ ምናምን ወያኔ የምንላቸው ነገሮች ከየት መጡ? ማን ፈጠራቸው? ለምን ከታቦቷ ጋር እያያዝ ይሆን? ይሄ እኮ እንዲህ ብለን እኮ ማሰብ እኮ እንችላለን እኮ በአንድ ዳይሬክሽን ነገር አልሰራንም ራሳችን። አዎ በአንድ ዳይሬክሽን አሁን ያለኝን ጥያቄዎች ሊመልስልኝ የሚችል ነገር ሊኖረው ይችላል። ምናልባት ያ ነገር ትልቅ ጉዳይ ስለሆነ ማለት ነው፣ ቀላል አይደለም። ምናልባት እዚሁ ጋር ጠቀስ ማድረግ ካለብኝ እንግዲህ ታዳጊዎች ሊያዩ ይችላሉ። በዛ ምክንያት አሳራችንን እንበላለን ማለት ነው፣ ባልተጨበጠ ትንቢት ወይንም በተሳሳተ የትንቢት አተረጓጎም እና እንግዲህ እኔ ስለ ታቦተ ጽዮን እኔ ምንድነው እንዴት ነው ማሰብ የሚገባኝ ስለ ታቦተ ጽዮን የሚለውን ማወቅ የለብኝም? እንደ አንድ ባለድርሻ አካል፣ ትልቁ የባለድርሻ አካል ትምህርት ላይ እኮ ተማሪው ነው። ምንድነው አይምሮስ የምታስቀምጠው የሚለው ማለት ነው። ምንድነው እሱን አፌክት የሚያደርገው ነገር፣ እሱ መጠንቀቅ ያለበት ምንድነው? እና ያ ነገር በጣም አስገረመኝ። ከዛ በኋላ ውሳኔ ወሰንኩ 11ኛ ክፍል ላይ ወደ ሶሻል ሳይንሱ። ለምን ሂስትሪ መማር ስለፈለኩ። ለቤተሰብ የሰጠሁት ምክንያት ኢኮኖሚክስ ምናምን መማር ፈልጋለሁ ብዬ ነው። ማኔጅመንት፣ አካውንቲንግ ጥሩ ያስከፍላል አሉ፣ እንደዚህ አልኩና እኔ ግን በውስጥ የምፈልገው ሂስትሪ መማር ነበርና ከዛ በኋላ ነው እንግዲህ ስርዓተ ትምህርት የሚለውን እንትን ማለት የጀመርኩት፣ በአይምሮ ውስጥ ማጠንጠን የጀመርኩት። ፔዳጎጂካል ሳይንስ ውስጥ ደግሞ ገባሁ። ባህር ዳር ዩኒቨርሲቲ ደረሰኝ። ያኔ በእጣ ነው በምርጫም አይደለም። አሁንም በእርግጥ ከፊል ምርጫ ከፊል እጣ ነው። ባህር ዳር ዩኒቨርሲቲ ደረሰኝ። እዛ ፔዳጎጂካል ሳይንስ ብቻ ነው ያለው። አጠናው። ካሪኩለም አንድ ኮርስ ነው። በዛ ሰዓት የተማርኩት ካሪኩለም ግን እኔ የፈለግኩትን ጥያቄ የሚመልስልኝ አይደለም። መምህሩ ጥሩ አድርገው አስተምረውናል። በጣም የምንወዳቸው መምህር ናቸው። ግን ያው መሰረታዊ ፕሪንሲፕሉን እኔ ያልኩህን ቅድም ጥያቄዎች እነሱን ተማርን እንጂ የቀረውን ግን የኢትዮጵያን እንቆቅልሽ መፍታት ግን ከዛ
ኮርስ ውጪ ነው። ስለዚህ ሁለቱን ጎን ለጎን እያስኬድኩኝ በራሴው ጊዜ ሄድበት ጀመር ማለት ነው። እና በዛ ምክንያት ነው እንግዲህ ተነሳሳው። እንደው ትርጉሙን እንመልከቱ። ስርዓተ ትምህርት ማለት ምንድነው? ጥቅሙስ ምንድነው? ስርዓተ ትምህርት ማለት እንግዲህ ካሪኩለም ነው የሚሉት በእንግሊዝኛው። ስርወ ቃሉ የላቲን ነው። ኩሪየር የምትል ቃል አለች። ፓዝ እንደማለት ናት፣ መንገድ። ስለዚህ ካሪኩለም ቀረጸ ማለት መንገድ ቀረጸ እንደማለት ነው። ተማሪው የሚሄድበትን መንገድ ቀረጽክለት ማለት ነው። ትውልዱ የሚሄድበትን መንገድ ቀረጽክለት፣ አቅጣጫ ሰጠኸው እንደማለት ነው። እና እንግዲህ ለመንገድ እንግዲህ አንድ ትልቅ እንትን መንገድ ማለት መነሻ አለው መድረሻ አለው አይደል? ስለዚህ የት ሊደርስ እንደምትፈልግ ታውቃለህ ማለት ነው መንገድ ስትቀርጽለት። ካሪኩለም ዲዛይን ማለት እንግዲህ የት ልወስደው ነው የምፈልገው፣ አሁን እሱ ያለው የት ነው፣ እንዴት አድርጌ በወስደው ነው እዛ ጋር ቶሎ በቀላሉ የሚደርስልኝ የሚለውን ነገር የምትወስንበት መንገድ ነው። እና እጅግ በጣም አስፈላጊ ዘርፍ ነው። ግን እንዳልኩ እንቆቅልሾችን ሁሉም ይፈታልህ አይደለም፣ መሰረታዊ ጥያቄዎችን ግን ይሰጣል። ሁሉም ፊልዶች እንደዛ ናቸው። በነገራችን ላይ አንድም ትምህርት ስለተማርከው የኢትዮጵያን እንቆቅልሽ የሚፈታልህ የለም። መሰረታዊ ጥያቄዎችን ሊያስጨብጥህ ይችላል። ቤዚክ ዲስከሽንስ ወይም ደግሞ ኮር ኩዌስችንስ በዛ ፊልድ ውስጥ የሚነሱ ነገሮችን ይሰጥሃል። በተቀረ ግን እዛ ላይ መልሱን ማግኘት ያንተ ፋንታ ነው። እና ካሪኩለምም እንደዛው ነው። ስርዓተ ትምህርትና ማህበረሰብ እንዴት ይተሳሰራል? ሰው ወይም ማህበረሰብ የስርዓተ ትምህርት ውጤት ነው ማለት እንችላለን? አዎ፣ ሰው የስርዓተ ትምህርት ውጤት ነው። ስርዓተ ትምህርትም የሰው ውጤት ነው። ቫይስ ቨርሳ እንደሚባለው ማለት ነው። አሁን ቅድም ያልኩ ነገር አለ። who designs a curriculum for what purpose እያልክ ብዙ ጥያቄዎች ማንሳት ትችላለህ። ማን ነው ኦውነሩ የዛ ካሪኩለም? ኦፊሻል እውቀት ብሎ የሚወስነው ማን ነው? አንኦፊሻል ነው ይሄ ደግሞ ተቀባይነት የሌለው እውቀት ነው ብሎስ ደግሞ የሚያስወግደውስ ማን ነው? ምንድነው ኢንተረስቱ? ትውልዱን ወዴት ሊመራ ነው? አሁን ቅድም ያልኩ ነገር ስለ ቅዱስ ጊዮርጊስ፣ ስለ አድዋ ወይንም ስለ ታቦተ ጽዮን ስርዓተ ትምህርት ውስጥ መግባት የለበትም ያለው ሰው ከምን አንግል ነው ያን የወሰነው? ኦፍኮርስ ሴኩላሪዝም ምናምን ልንል እንችላለን። ግን አት ዘ ኤክስፔንስ ኦፍ ዋት ነው ደግሞ ያ የሆነ ያለው? ምንን አስወግደህ ነው? ምንን ሪስክ ላይ ጥለህ ነው? ምንን አስቀድመህ ነው? ለምን ዓላማ እያልክ ስትሄድ ዲዛይነሩንም ጭምር ሀሳቡ ምን እንደሆነ ማወቅ አለብህ። እና በዛ መልክ ስታየው ካሪኩለምን ሰዎች ይፈጥሩታል ለሆነ ዓላማ። እንዳልኩ ቅድም አሁን የሆነ ፓዝ ነው ብያለሁ። መዳረሻው የት ነው የሚለውን አውቀህ ማለት ነው። መዳረሻው የኛ ብዙ ጊዜ አንፎርቹኔትሊ ወይ የምዕራባውያን ሀገር ነው ከቀናህ፣ አለበለዚያ የምዕራባውያን ተቋም እዚሁ ይመጣል ላይ እዛ ውስጥ ገብተህ ልክ እረኛ የድራማ ላይ ዳዊት ደጋግሞ እንዳላቸው ማለት ነው። እነዛ ሊያቃጥሉ የመጡትን ልጆች በእናቱ ኤርሚያስ የተወከለው ይሄ የምዕራባውያኑ ሲስተም፣ እነሱ ያስለመዱን ሲስተም ነው። የመቀራመት የሞኖፖሊ አይነት ሲስተም። እዛ ውስጥ እግዜር ካለልህ ተቀጣሪ ትሆናለህ። እግዜር ካለልህ ካዘነልህ ማለት ነው። እንግዲህ ሰውየው በጣም በአነስተኛ ዋጋ ሌበረር ያደርግሃል። ቺፕ ሌበር፣ በጣም ርካሽ የሰው ጉልበት ማለት ነው። እና እንግዲህ የእኛ ስርዓተ ትምህርት ብዙ ጊዜ ወደዛ ነው የሚሄደው። ቺፕ ሌበረርስ ነው እየሆን የምንመጣው አሁን ባለን አካሄድ ማለት ነው። ለምዕራባውያኑ ቺፕ ሌበረርስ ወይንም ርካሽ የሰው ጉልበት፣ እነሱ መፍጠር ለሚፈልጉት አይነት ዓለም፣ የእነሱ የበላይነት ለሚጠበቅበት ዓለም እኛ ፎውደር ነን ማለት ነው። እዚህ ጋር ምንድነው ማገዶ ነን። እና እንደዛ ለዛ የሚያዘጋጀን አይነት ስርዓተ ትምህርት ነው አሁን ያለን። ግን በደንብ ደግሞ አስበህበት አይ ኢትዮጵያውያንን ለኢትዮጵያ ማዘጋጀት ፈልጋለሁ በሚል አይነት ደግሞ ዲዛይን ብታደርገው ደግሞ ሌላ ካሪኩለም ነው የሚሆነው ማለት ነው። ስለዚህ ካሪኩለም ስትል አንድ ፊክስድ ካሪኩለም የሚባል ነገር የለም። የወሰንከው መጨረሻ መዳረሻ ምንድን ነው ዋናው ጥያቄ። ወዴት ልትወስደው ነው የፈለግከው ነው ጥያቄው። ወደዛ ነው እሱ ሌላ መንገድ ነው። ወደዛ ነው እሱ ሌላ አይነት ዲዛይን ይፈልጋል። ወደዛ ነው አንተ ነህ የምትወስነው፣ ዲዛይነሩ ነው የሚወስነው። እኛ ግን ብዙ ጊዜ ያው ኢምፖርትድ ካሪኩለም የሚባለው እንግዲህ አደጋውያ ነው። መዳረሻውን እኛ ስለማናውቀው ነው። ኢምፖርትድ ከሆነ መዳረሻው ሌሎች የወሰኑት ነገር ነው ማለት ነው። እና ራሳቸው ጋር ነው የሚወስደው ማለት ነው። እነሱ ጋር ነው የሚወስደው። ለዛ ነው ሞተን ተሟሙተን ውጭ ሀገር ለመውጣት የምንፈልገው። ለዛኛው ነው የሚያዘጋጀን። ለዚህ ለኢትዮጵያ አይደለም የሚያዘጋጀን፣ ለዛኛው ነው የሚያዘጋጀን። ከዛ እዚህ የቀረው ደግሞ ራሱን እንደ ዕድለቢስ ይቆጥራል ማለት ነው። ሁሉም ባይሆንም አብዛኛው እንደዛ ይቆጥራል። ሁላችንም እንጂ። ስለዚህ ለዛኛው ነው ያዘጋጀህ ትምህርቱ ይባላል እኮ አሁን ወላጆች ራሱ ትምህርት ቤት ሲመርጡ እዚህ ነው ማስተምር። ለምን መጨረሻቸው እዚህ ትምህርት ቤት ከሆነ በዚህኛው ቋንቋ ነው የሚማሩ፣ ውጭም ስለሚሆን እድላቸውም ትልቅ እድል ነው፣ ተሳክቶላታል ይባላል። መሳካት እንደው መሳካት የሚለው ነገር ራሱ ይገርመኛል። እኔ
ተሳክቶለታል ከሌኮ በቃ አለፈለት በቃ ይባላል። እንደ ግለሰብ እንግዲህ ያው እነሱ የለፉበትን ስለሚያዩ እንደ ሀገር ስታየው ግን ከባድ ነው። ደግሞ የሚገርም ነገር ለዚች የመጨረሻ መዳረሻ ውሳኔያችን ማንም ፈረንጅ ኃላፊነት ወስዶ የፈረመ የለም። የትኛውም አይነት ዲስከሽን እቺን ጥያቄ ያመልጣታል። አብዛኛው ኢትዮጵያዊ ተምሮ ወደ ውጭ መምጣት ነው የሚፈልገው እና ችግሩ ምንድነው ብለህ ከአንድ ፈረንጅ ጋር ብትወያይ that is your responsibility ነው የሚለው። ዩኔስኮም ኃላፊነት አይወስድም፣ ዩኤንም ኃላፊነት አይወስድም፣ ማንም አይወስድም። ኃላፊነት የምትወስደው አንተ ራስህ ነህ። የራስህ ሀገር መንግስት፣ የራስህ ሀገር ታላላቆች ምሁራን እነሱ ናቸው ይሄን ነገር ማሰብ ያለባቸው። በእርግጥ አሁን በጣም ብዙ መነቃቃት አለ በዚህ ዙሪያ፣ ግን ሀው እንዴት የሚለው ላይ ነው በደንብ መሬት የረገጠ ነገር ደግሞ ገና እያቃተን ያለው እንጂ በሀሳብ ደረጃ ጉድለቱን ብዙዎች ይረዱታል። ግን ያው እየሄድክ እየሰራህ ደግሞ እንግዲህ የነገር ደግሞ ፈጣሪ ያውቃል እያስተካከል ነው እንመጣ ይሆናል በሚል ተስፋ ነው ያለው እንጂ ብዙ ግንዛቤው አሁን የስራ ባልደረቦቼ ብዙ ግንዛቤው አላቸው በእንደዚህ አይነት ነገሩ ዙሪያ እንዴት የሚለው ላይ እንግዲህ ገና ደግሞ ያመለጡ ደግሞ ሰዎች አሉ። በዛ ካሪክለም ተምረው ካሪክለም አጥንተው ልክ እንደ ዶክተር መስከረም አይምቢ ብለው እንግዲህ ምን ገርመኛል ነው መሰለሽ ዶክተር እሱንም ያው ቃለ መጠይቅ እያየሁ ነበር ያንቺንና ብዙ ሰዎች ምን እንደው መሰረታዊ የሆነ ነገር ሳይጎልባቸው እዚህ እንደው አንዳንድ ጊዜ እኮ ድህነት አስቸጋሪ ነው። በባህርም እየሰጠመን አይደል የባህር ሲሳይ የሆነ ነው ከድህነት አስከፊነት የተነሳ ከብዙ ነገሮች አንፃር ግን ይሄ ነገር እንደው ሳያጡ ግን ብዙ ብር ከፍለው ውጭ ሀገር ለመሄድ የሐሰት ጋብቻ መስርተው አሉ ብዙ ሰዎች። ይሄን በዚህ ጎን አይተን እንደ ዶክተር መስከረም እንዳንቺ ደግሞ እድሉን አግኝቶ እዛው ዩኒቨርሲቲ ተምሮ እዚያ አስተምር ተብሎ አይሆንም ሌላ ነገር ዲፋይን ማድረገው ያን የተበላሸውን ዲዛይን ያን ከተማ መልሳለሁ ብሎ ይመጣል። እንደው ከዚህ አንፃር ምሳሌ እንደው ተግባራዊ ምሳሌ መገኘት ጥሩ ነው። ስለዚህ እንደው የተወሰነ ነገር በይነስ ብዙ ቦታዎች እንዳሉ ሌላ ሚዲያ ላይ ጠቅሰሻል ብዬ ነው እዛ እንድትቀሪ። እንደው ብዙም እንኳን ባልለው ያው የተወሰነ ነበረ እድሎች ነበሩ። እውነት ነው ማለት እኔ በሞክር ላገኛቸው እችላቸው የነበሩ እንደዚሁ ራሳቸውን መተው ቁጭ ያደርጉልኝ እድሎች አሉ ማለት ሳይሆን ትንሽ በሞክር ኖሮ እንደ ኢንተረስቴ አይተው እዛው ማስተማር ልቀጥል የምችልበት ሁኔታ እንዲህ አይነት ነገሮች ይፈጠሩ ነበረ። እኔ ግን ገና ከዚህ ስነሳ ነው ወስኜ የሄድኩት። ምን ለማጥናት እንደፈለግኩ አውቀዋለሁ። ለፈጣሪም ቃል የገባሁት ነገር ነው። በቃ በፊትም የምጠይቀውን ጥያቄ ስለሆነ የሆነ ቦታ ውጭ ሀገር ላይ ሄጄ ይህን ነገር አጥንቼ መመለስ ፈልጋለሁ። የእኛ የትምህርት አቅጣጫና የእነሱ የትምህርት አቅጣጫ ለምንድን ነው? የእነሱን ትምህርት እየተማር ለምንድን ነው ሀገራችንን ማሳደግ የሚያቅተን? እኔ ኢትዮጵያ ራሷ አትገባኝም አይደለ እንዴ በዛኛው በእነሱ ካሪክለም ተምሬ። ስለዚህ ምንድን ነው ችግሩ የሚለው ነገር ማወቅ ፈልጋለሁ የሚል ነገር እኔ ዝም ብዬ በየዋህነት ጸሎት ሳደርግበት እዚህ ይለኛል። ከዛ በኋላ እዛው ቁጭ ባልኩበት ቢሮ ይሄ የትምህርት እድል መጣ። ብዙም አልተቸገርኩም፣ ተወዳደርኩኝ፣ ውጭ ሀገር ሄድኩኝ። ስለዚህ ያንን ላጠና ነው የመጣሁት። ራያም በል እንግዲህ አስረዳኝ። ተመልካቾቻችንም እንግዲህ ያው በቤትም ሆነው ይሄንን ይከታተሉን በቤተሰብ ቁጭ ብለው ቤተሰብ ወንድም እህት አለ እንደው ማንነታችን እንዴት እንመልስ፣ እንዴት ሀገራችን እንውደድ፣ የውጭ ናፍቆትን ስራ ሀብንስ እንዴት እናስጥ እንደው በጣም ቅጥ ያጣ የሆነ ምኞት የሚለውን ነገር እንዲያዩ እንግዳችን ያሉ ሰዎች ስላሉ ከዚህ ብዙ ትምህርት እንደሚወስዱ ተስፋ አደርጋለሁ። ራሱን የቻለ መንፈስ ነው ግን ለመሰደድ መፈለግ ራሱን የቻለ መንፈስ ነው። ራሱን የቻለ ክፉ መንፈስ። ኖስቲሲዝም ማለት አንዱ ያ ነው። የኢሉሚናቲ ስራ አንዱ ይሄ ነው። ምክንያቱም ኖሲስ ማለት የነፍስ ከስጋ መነጠል ነው። እንዲበራልህ የመንፈሳዊ አካል ከስጋ ውስጥ መውጣት አለበት ብሎ ነው የሚያምነው። ስጋ ርኩስ ነው፣ መሬት ርኩስ ነው፣ ቁሳዊው አካል ርኩስ ነው፣ ምድር ርኩስ ናት። ይሄ የሚጨበጥ የሚዳሰስ የሚነካ የሚሸተት ነገር ርኩስ ነው። ቅዱስ የሆነው ነገር የማይታይ ነገር ነው፣ መንፈስ ነው። ፈጣሪ የምንለው መንፈስ ነው። በቃ ቅዱስ የሆነው መንፈስ ብቻ። ስለዚህ መንፈሳዊ አካል ብቻ ነው ቅዱስ ብለው ነው የሚያምኑት ኖስቲኮች። ስለዚህ ይሄ በስጋ የሚሆነው ነገር ኃጢአትም በለው መከራም በለው ድሎትም በለው እዛኛው ላይ ኢፌክት አያመጣም ብለው ያስባሉ። እንግዲህ ምንታዊ የሚያደርጋቸው ያ ነው ዱዋሊስት። የኢትዮጵያውያን ፍልስፍና ደግሞ አይደለም፣ በተዋህዶ ነው የሚያምኑት። የስጋ ንጽህና የነፍስ ቅድስና የተያያዙ ናቸው። ከዛ በኋላ ከእግዚአብሔር የሚመጣው ጥበብ የተያያዘ ነው። ቅድም ያልኩ ነገር ማለት ነው። አዋህደው ነው የሚያዩት። ነፍስ መንፈስ ስጋን አዋህደው ነው የሚያዩት። የማስገዛት ጉዳይ ነው እንጂ ስጋን ለማስገዛት ይጎሽሙታል እንጂ በመንፈስ ቁጥጥር ስር ለማድረግ ስጋን ርኩስ ነው ብለው አያዩትም።
እርኩስ ቢሆን ኑሮማ አምላክ ሰው አይሆንም ነበረ። እንግዲህ አምላክ ሰው ሆነ በሚለው ነው የተረታው፣ ሙሉ ለሙሉ በተዋህዶ ነው የተረታው አይደለም ይሄ የኖስቲኩ ዓለም። ስለዚህ አሁን የኖስቲክ ፍልስፍና የነገሰበት ቦታ ላይ በሙሉ የኢሉሚናቲ ቢጤዎች ማለት ነው እንግዲህ በየሀገሩ በየአይነቱ አሉ፣ በተለያየ ስም በተለያየ ባህል ውስጥ በነገሰበት ቦታ ሁሉ ነፍስ ከስጋ የምትነጠልበትን ነገር ብቻ ነው የሚሰራው። የነፍስ ከስጋ መነጠል አንዱ መገለጫው ምንድን ነው መሰለ? ለምሳሌ አንዱ በጣም ለረጅም ዘመናት በኢትዮጵያ የሚታወቀው ግብርናን መናቅ። ይሄ አሁን የኖስቲሲዝም አንድ ውጤት ነው። ማን ያስናቀህ ግብርናን? እንግዲህ ክርስቶስ ብዙ መስሎ ያስተማረበትን ግብርና መናቅ፣ ከዛ ውስጥ ለመውጣት መፈለግ፣ ያንን የሚያንቋሽሽ ስርዓተ ትምህርት መማር። አብዛኛው ህዝብ ገበሬ ከሆነ አገር አታድግም ብለህ፣ ይሄ እኮ ከባድ ስድብ እኮ ነው። ያን አይነት ስርዓተ ትምህርት ቀርጸህ መማር፣ ይሄ ኖስቲሲዝም ነው፣ የኢሉሚናቲ ስርዓተ ትምህርት ነው። ሌላኛው ግን ስለመሰደድ ያነሳውልህ ጋር የሚያያዘው ምንድን ነው? የተማሩ አካላት ከማህበረሰቡ ተነጥለው ሲወጡ ኖስቲሲዝም ነው። ነፍስ ከስጋ ተለየ ማለት ነው። ማህበረሰቡን እንደ ስጋ ነው የምትቆጥረው፣ አካልህ ነው፣ በሱ ነው የምትንቀሳቀሰው፣ እሱ ነው ሀገር ማለት። አንተ ደግሞ ብርሃን ነህ፣ እዛ ውስጥ ትገባና ታበራለታለህ ማለት በቃ ታስተምረዋለህ፣ ታቃነዋለህ፣ ታሳየዋለህ፣ ያለውን ነገር ታስገነዝበዋለህ፣ ምን ትላለህ እና ተዋህደህ ነው አንተ ከህዝቡ ጋር ተዋሃድና አንድ ላይ እያማረባችሁ ይመጣል። እንደዛ ነው። ግን ኖስቲሲዝም ሲነግስ ግን ይሄ አሁን ያልኩህ ይሄ ተዋህዶ ነው። ምክንያቱም አምላክ ሰው ሆነ ወደ ዓለም ገባ ነው አይደለም የሚለው። ኖስቲሲዝም ከዓለም ወጣ ነው፣ ውጣ ነው በቃ፣ ከሀገር ውጣ፣ ከዚህኛው ውጣ፣ ከዛ አፍርስ፣ ተዋ፣ ወደ ኋላ ተወው፣ ይኸኛው ከዚህ ውስጥ ውጣ፣ ከተወለድክበት ቀዬ ውጣ፣ ከዚህኛው ውጣ፣ ከዛኛው ውጣ፣ ከማህበረሰብ ውጣ። ከዛ ሲባል የሆነ ማታውቀው አየር ላይ ነው የምትኖረው ማለት ነው። መጨረሻ ላይ ለዛ ነው የሚዘባረቅብን ብዙ ጊዜ። አሁን አንዳንድ ሰዎች ንክ ሆኖ መጨረሻ ላይ ይባላል። ብዙ ተጉዘው ብዙ ተመራምረው መጨረሻ ንክ ይሆናሉ። ለምን? ቤዛቸውን ስለሚያስተዋቸው። ስር ነቀል የሚለው አባባል ማለት ነው ኖስቲሲዝም እኮ ነው። ስር ነቀል ለውጥ ምናምን የሚባለው ኖስቲሲዝም ነው። ደንበኛ ኖስቲሲዝም የኖስቲኮች ፍልስፍና ነው። ከስርህ መነቀል ማለት ነው። ስለዚህ እኔ ያንን እፈራው ስለነበር እኔ ተዋህዶ አማኝ ነኝ ካልኩኝ ወደ ህዝብ መግባት እንጂ ከህዝብ መነጠል ደግሞ ከህዝብ ስትነጠል እንኳ እየተጸየፍከው እኮ ነው። በቃ እኔ የተሻልኩኝ ነኝ እያልክ ያንን ነው የሚፈልጉት ኖስቲኮች። እርግጥ የሚሰደድ ሁሉ ያን እያደረገ ነው ማለት አይደለም። እዚሁ ሀገር ውስጥም ሆነ በዛ ስነ ልቦና ውስጥ ልትኖር ትችላለህ። እየተጸየፍከው እየሰደብከው እኔ ከአንተ በላይ ነኝ እያልክ ልትኖር ትችላለህ። ይህም ኖስቲሲዝም ነው። ኢሉሚናቲ በሙሉ ጠቅላላ በቃ የእነሱ ፍልስፍና ነው። እና ያን እንዳይሆን ስለፈለግኩ ያ ነገር ሲሆን ራሴ አቅጣጫ እንደሳትኩኝ በደንብ ስለሚታወቀኝ በማንኛውም አካሄድ ወደ ሀገር በመመለስም ብቻ አይደለም እዛም ሆኜ ራሱ ወደዛ አይነት አስተሳሰብ ውስጥ እንዳልገባ ራሴን እንትን ስለነበረ ለዛ ነው እንግዲህ ለመመለሱ ለኔ የቀለለኝ ለዛ ነው። በጣም ድንቅ ነገር ነው ዶክተር። ሌላው እንደው ጨርሰናል። ያለ ስርዓተ ትምህርት ማህበረሰብ መኖር ይችላል? ለምሳሌ በሀገራችን ስርዓተ ትምህርት መቼ ተጀመረ? አሁን የምናውቀው ስርዓተ ትምህርት አሁን የምናውቀው ያው ጀሲቶች መምጣት ከጀመሩ በኋላ ነው። የተለያዩ ጀሲቶች የምንለው ያው የጎላው ሚና ስለተጫወቱ ነው እንጂ ከነሱ በፊት ብዙ ሚሽነሪዎች በተለያዩ ሀገሪቱ ክፍል ላይ ሞክረዋል። ካቶሊኮች፣ ፕሮቴስታንቶች፣ ልኡካን፣ የአውሮፓውያን ልኡካን ናቸው ዘመናዊ ትምህርትን ይዘው የመጡት። ከዛ በፊት ግን ስርዓተ ትምህርት ያው በሃይማኖት ተቋማት አለዚያ ደግሞ አፕረንታይስሺፕ ኢንፎርማል ኤጁኬሽን ተብሎ አባት ገበሬ ከሆነ ልጁን ግብርና እያስተማረ፣ አናጢ ከሆነ እንዴት እንጨት ስራ እንደሚሰራ እያስተማረ፣ አንጥረኛ ከሆነ የአንጥረኝነት ሙያን እያቀበለው እንደዛ እያደረገ ይተላለፍ ነበር። ኢንፎርማል ኤጁኬሽን የሚባለው ወይም ነን ፎርማል የምንለው ደግሞ አለ። እሱ ደግሞ ሰብሰብ ብለው በአንድ በህብረት እንደ ነን ፎርማል አሁን የማታ ትምህርት መደበኛ ትምህርቶች እየተባሉ ለምሳሌ በኤክስቴንሽን በምን የሚሰጠው በዘመናዊ መልክ በባህላዊም ደግሞ አለ ራሱን ችሎ ማለት ነውና እንዲህ እየተደረገ የተወራረሰ ብዙ አይነት የእውቀት ዘርፍ ኢትዮጵያ ውስጥ አለ። ሙያም አለ፣ እውቀትም አለ። በፎልክሎርም በለው፣ በስነ ጽሁፍም በለው፣ በቃል ትውፊትም በለው፣ በድርጊት በስራም በለው ብዙ ነገር አለ እና ስርዓተ ትምህርት ስንል ያው የሰው ልጅ ከተፈጠረበት ጊዜ ጀምሮ ትውልድን እያወረሰው የሚመጣው ነገር በሙሉ ስርዓተ ትምህርት ብለህ ልትቆጥረው ትችላለህ። ግን ትምህርት ቤት ብለህ ደግሞ ነጥለህ ልጆችን የምታስተምርበት ያቺ መንገድ ስትቀርጽለት እሱ ደግሞ ራሱን የቻለ ስም ይሰጠዋል። ይሄ ዘመናዊው የምንለው የአውሮፓውያኑ ትምህርት ብለን ልንረዳው እንችላለን። ያው በጀሱቶች በኩል የመጣ ነው እንግዲህ የዳግማዊ ምኒልክ ትምህርት ቤት ቀዳሚዎቹ የጌመነን ሀረር ደግሞ የሽመቤት እንደዚህ እየተባለ መቋቋም ከጀመሩበት ጊዜ ጀምሮ እየተስፋፋ የመጣ ነው እና አጭር ጊዜው ነው ኢትዮጵያ ውስጥ አጭር ሪሌቲቭሊ ከአውሮፓውያኑ አንጻር ሲታይ
100 ዓመት በጣም በዛ ቢባል 150 ዓመት በሀሳብ ደረጃ ግን ያው ይሄ ዘመናዊ ያልነው ነገር ያው እንግዲህ ዘመናዊና ባህል የሚለው ራሱ እኮ ሌላ ነገር መነጋገሪያ ጉዳይ ነው። ለምን ያ ባህላዊ የሚለው እሱ ሌላ ጉዳይ ሆኖ እንደው በምንግባባበት ዘመናዊ የሚለው ከመምጣቱ በፊት ራሱ ህብረተሰቡን ኑሯል ፎርማል በሆነ ካሪክለም ማለት ነው። እንደው አሁን እንግዲህ ይህን ሁሉ ተነጋገር ይህች ውብ የሆነች የፀሐይ ከተማ አሁን ላለው ትውልድ እንዴት እናስረክባት፣ እንዴት እናምጣት፣ እንዴት ሪዲዛይን እናድርጋት ሲባል ወይም በስርዓተ ትምህርት ነው እንግዲህ የምናስኬደው። የዛ ባለድርሻ አካላት እነማን ናቸው? ከነሱ ምን ይጠበቃል? ባለድርሻ አካላት ብዙ ናቸው። መቼም ወልዶ የማያስተምር የለም አይደል? ሁሉም ሰው ይሄ ኮንሰርን ያደርገዋል። ማያስተምርም እንኳን የሚያስተምረው ልጅ የሌለውም እንኳን ቢሆን ይሄ ኮንሰርን ያደርገዋል። ምክንያቱም ያው የምንኖርበትን ማህበረሰብ ሼፕ የሚያደርግ ነገር ስለሆነ ትምህርት ማለት ነው። ስለዚህ ባለድርሻ አካላት ሁሉም ክፍል ነው። ፊት ለፊት የምናየው ዋናው እንግዲህ መምህራን፣ የመምህራን አሰልጣኞች እኛ ማለት ነው፣ ቲቸር ኤጁኬተርስ የተባልነው መንግስት፣ ከዛ ደግሞ የሙያ ማህበራት እንደዚህ እያለ እየሰፋ ይመጣል። እና አሁን እንግዲህ ከነሱ ምን ይጠበቃል ስንል እኔ በሁለት መልክ ነው የማየው። አንደኛ አሁን ያለው የስርዓተ ትምህርት ፍልስፍናችን ራሱ ይሄ ሴኩላር የሆነው ብዝሃነት ላይ፣ ዲሞክራቲክ ሲቲዝንሺፕ ላይ እነዚህ ነገሮች ላይ የሚያተኩረው ራሱ በስርዓቱ የተወሰነ ደረጃ በቅን አስተሳሰብና በደንብ በተረዳ አእምሮ ስለሚያወራው ነገር ተረድቶ ተጨንቆ አምኖበት አስቦበት በማስተማር ተማሪዎችን የሆነ ነገር እነሱ ውስጥ ማስቀመጥ ይቻላል። አሁን ባለው ስርዓተ ትምህርት ራሱ ከነ ብዙ ድክመቶች ላወጣልህ እችላለሁ። ውስጡ ስናወራ ውለን ልናድር እንችላለን ብዙ ድክመቶችን። ግን እንዳለ እንኳን ራሱ እዚሁ ጋር ራሱ ይሄን ራሱ በትክክል እንስራው እላለሁ አንዳንድ ጊዜ። ይሄንኑ ራሱ በትክክሉ እንስራ ውስጥ መጀመሪያ፣ ከዛ እሱን እየሰራህ ደግሞ በሁለተኛ ደረጃ ላይ ያለው ይሄ ትክክለኛው ስርዓተ ትምህርት ምን መሆን ነበረበት፣ የኢትዮጵያን እንቆቅልሾች በሚፈታ መልኩ እንዴት ነው መሄድ ያለበት፣ ትክክለኛው የኛ የትምህርት ፍልስፍናችን ምንድን ነበር እያልክ ደግሞ ስትሄድ ያኔ ባለድርሻ አካላቱ እየጨመሩ ይመጣሉ። የሃይማኖት ተቋማት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ስርዓተ ትምህርትን አሳልፋ ሙሉ ለሙሉ ለዓለማዊ መንግስት የሰጠችው ነገር ትክክል አይደለም። በድሮ ጊዜ ስለ አብዛኛው ነገር የሚያስተምሩን ራሳቸው ቅዱሳን ነበሩ። ቤተክርስቲያን ማለት እነሱ የሰጧትን ነገር ይዛ ነው እንግዲህ እስካሁን ያለችው አይደለም። ማንኛውንም ጻድቁ ከሌ፣ ጻድቁ አባ ከሌ እያልክ ስትዘረዝራቸው ልትውል ትችላለህ። ከእነሱ አይወጣም። እነሱ ናቸው ከእግዚአብሔር ተቀብለው የሰጡ። ስለዚህ በዛ መነጽር እየታየ ትውልዱን የሚያንጽ ስርዓተ ትምህርት ያስፈልጋል። ማንንም ሳትጠብቅ ቤተክርስቲያኗ እኔ እንደው ቤተክርስቲያኗ ስለ ራሱ ወይ ሲኖዶስን ወይ ካህናትን ማለት አይደለም። እዛ ውስጥ ያለ ምዕመንም እንኳን አሁን እኔ ከኔ ምን ይጠበቃል የሚለውን ብቻ ነው የማስበው። ከሌሎች በመጠበቅ ጊዜያችንን ማጥፋት ራሱ የለብንም። በጣም ብዙ ሰው አለ፣ በጣም ብዙ ብሪሊየንት ሰው አለ፣ ብዙ ነገር የተረዳ ሰው አለ። እንዴት ነው ይሄንን ለስርዓተ ትምህርት ለልጆች የማውለው፣ እንዴት ነው ለቀጣዩ ትውልድ የማወርሰው፣ እንዴት ነው እያለ በማሰብ መልክ ከሄደ ደግሞ ያን እያሰቡና እየሰሩ ያሉም ደግሞ አሉ። ፍራግመንት የመሆን ችግር ስላለ ነው እንጂ እና ያንን ቅርጽ እየሰጡ የማይደፈሩ የሚመስሏቸው ርዕሶች ሁሉ እየደፈሩ ምንም የሚፈራ ነገር የለም። አሁን ስለ ስርዓተ መንግስት የኢትዮጵያ ቤተክርስቲያን ማስተማር አለባት። በቃ እንደውም ሊደርሺፕ አካዳሚ ያስፈልጋታል የሚል መጽሐፌ ላይ ሪኮሜንዴሽን ጽፌያለሁ። የኢትዮጵያ ቤተክርስቲያን ሲቪክስንም በራሷ የቤተክርስቲያን ሲቪክስ አለ ራሱን የቻለ፣ ጂኦግራፊንም በራሷ ብዙ ነገር አለው፣ ሂስትሪንም በራሷ። ከዛ ደግሞ ቀስ እያለች ወደ ሳይንሶቹ የምትመጣበትን መንገድ ማሰብ አለባት። እኔ የተወሰነ ደረጃ እያሰብኩ እቀጥላለሁ እድሜ እስከፈቀደው። ሌላውም እንደዛው ብዙ እየሞከረ ያለ ሰው አለ። በዛ መልክ ወደ ፀሐይ ከተማ መሄድ ከፈለግን መንገዱ ያ ነው መንገዱ፣ ያ ብቻ ነው፣ ሌላ መንገድ የለም። ስለዚህ አሁን እንግዲህ ባለድርሻ አካላትን አይተናል። አሁን ደግሞ ምን ይካተትበት ስርዓተ ትምህርቱ ላይ ምን ቢካተትበት ምን ነገር ቢኖረው ሁሉም ባለድርሻ አካላት ምን ነገር ግብዓት ቢሰጡ የፀሐይ ከተማ ወይም ኢትዮጵያ በላይ ተጠቀሰችውን ያችን መልካም ምድር መልሰን እናገኛታለን። ምን ይካተትበት ስርዓተ ትምህርቱ ላይ አሁን አንዳንድ ሰው የሚክዳለን ዶክተር፣ እኔ ኢቭን አገራችን ኢትዮጵያ
ከ40 ጊዜ በላይ መጽሐፍ ላይ ተጠቅሳለች፣ መጽሐፍ ቅዱስ ላይ ይባላል። ሌሎች ቦታዎች ላይ ቅዱስ ቁርአን ላይም ተጠቅሳለች። እንደዚህ ሲባል የማይቀበል ሰው አለ። እንዴ አይ አይሆንም ሱዳንን ሊሆን ይችላል የሚል አለ ትውልድ እንግዲህ በዛ ስርዓተ ትምህርት ያለፈ ማለት። ስለዚህ ይሄ የምንቀርጸው ትውልድን የምንቀርጽበት የዲዛይኑ ማሽኑ እና ከዛ ውጤት በኋላ ከዛ ቀረጻ በኋላ ውብ የሆነችውን ያችን የፀሐይ ከተማ መልሰን እንድናገኝ እንዲሁም ምዕራቡ አይ አይዲያል ናት ይቺ ትርጉሟ ራሱ ሐሳባዊ ነው ያሏትን አይ እውነተኛ ናት ይኸው በእኛ ዘመን የአባቶቻችን ነበረች በእኛ ዘመን አይተናት ለማለት ምን ነገር ይካተትበት ማን ምን ያበረክት የሚለውን ነገር ጠቅልለን ፕሮግራማችን ጨርሰናል። ሰፊ ነው። ምን ይካተት የሚለው ሰፊ ነው፣ ብዙ ስራ ይጠይቃል። እኔ ብቻም ልመልሰው አልችልም። እኔ ብዙ ልል የምችለው ነገር ይኖራል፣ ግን በእኔ ብቻ የሚወሰን አይደለም። ግን አንድ እንደው ለመጥቀስ ያህል በእንግሊዝኛ ኢትዮጵያን ኤክሰፕሽናሊዝም ወይም ደግሞ ኢትዮጵያን ከሌሎች ሀገራት የሚለዩት ምንድን ናቸው የሚለው በመንፈሳዊ ማንነቷ ይሄ አንድ መኖር ያለበት የግድ። አሜሪካን ኤክሰፕሽናሊዝም ሲባል እያደነቅን እንሰማለን። በአሜሪካን ኤክሰፕሽናሊዝም የማያምን ሰው አሜሪካን አይመራትም። በነገራችን ላይ የግድ ማመን አለበት። በአሜሪካን ራሱን የቻለ ቲዮሎጂ ነው። አሜሪካ በተራራ ላይ ያለች ከተማ የተባለላት በመጽሐፍ ቅዱስ እሷ መሆኗን ሳያምን አሜሪካን መምራት አይችልም። ዲሞክራትም ቢሆን ማለት ነው። ኦባማ ለምሳሌ ስለዛ ተጠይቋል። በአሜሪካን ኤክሰፕሽናሊዝም ታምናለህ ወይስ አታምንም? አሜሪካ ከሌሎች ሀገራት የተለየች የተመረጠች የአምላክ ዓላማ የሚፈጸምባት እንደው መጨረሻ ላይ ይሄን እያረክበት ማለት ነው። ይሄኛውን አይደለም ይሄንን ሳያምን ምክንያቱም ፋውንዲንግ ፋዘርስ የሚባሉት የመጀመሪያዎቹ ፒልግሪምስ ይሄንን አስቀምጠውታል። ዶክትሪን ነው ይሄ የአሜሪካ ዶክትሪኗ ነው። ስለዚህ ጉዳይ ያልገባው ሰው ነዋሪ መሆን ይችላል፣ ችግር የለውም። እኔም በዲቪ ሄጄ እዛ መኖር እችላለሁ፣ ችግር የለውም። ልምራ ካልኩኝ ግን በዚህ ማመን አለብኝ። በአሜሪካን ኤክሰፕሽናሊዝም በኢትዮጵያ ኤክሴፕሽናሊዝም የሚያምኑ ሰዎች ናቸው ወይ እየመሩ ያለው ስትል እንኳን አይደለም ሀገሪቱን። እኔ በሃይማኖት ተቋማት ራሱ በዚህ ነገር ላይ በጣም ያለው አስተሳሰብ እየመነመነ መጥቷል። ኢትዮጵያ ከሌላው በምን ትለያለች ይላል ራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር። በምን ትለያለች ይላል። ከነሱ እንግዲህ ይሄ ከነሱ መጀመር አለበት። ከዛ በኋላ የሚወለደው ልጅ ሁሉ ኢትዮጵያ ለየት ያለ መንፈሳዊ ባህሪ ያላት ሀገር እንደሆነች ካላወቀ ቀውሷን በምን ይረዳላታል? እሺ አሁን ለምሳሌ ፀጉር መላጨት ችግር የለውም አይደል? እኔ ፀጉሬን ስለተላጨው ምንም አልሆነም። ሶምሶን ግን ፀጉሩን ስለተላጨ ምን ሆነ? ኃይሉን አጣ። ሶምሶን ኤክሰፕሽናል ነው ማለት ነው አይደል? ፀጉሩን መላጨት የለበትም እሱ ሲሆን፣ ለሌላው ችግር የለውም። ሌላው መላጨት ይችላል፣ መላጣው ነው መኖር ይችላል። ሶምሶን ግን መላጨት አይችልም። የኢትዮጵያ መላጨት የማስችላቸው ብዙ ነገሮች አሏት። ያ እንደ ሌላው ሀገር ለማደግ ከፈለግን እኮ እዚህ ጋር እንላጨው ምናምን የምንለው ነገር አይደለም። ኤክሴፕሽናሊቲውን ማወቅ አለበት። አንተ የተፈጠርከው ለዚህ፣ አንተ የተመረጥከው ለዚህ ነው፣ የተጠራው ለዚህ ነው፣ የተሰጠህ አደራ ይሄ ነው፣ ቃል የተገባቡት አባቶች ከፈጣሪ ጋር በዚህ ጉዳይ ላይ ነው። ስለዚህ እንደዚህ ነው መኖር ያለብህ፣ እንደዚህ ነው መሆን ያለበት ተብሎ አጥር መስሎ ሊታያቸው ይችላል። በደንብ መታጠር አለበት። አዎ እንደዚህ ተደርጎ የልጁ አይምሮ መታጠር አለበት ከብዙ ነገሮች። ከዛ በኋላ መላጦቹ ጋር እየሄደ የሚጠቅም ነገር የመሰለውን ትንሽ ነገር ሊወስድ ይችላል። እንደነሱ ግን መሆን አይችልም። እንግዲህ አንድ ኢትዮጵያን ኤክሰፕሽናሊዝም ካሪኩለም ውስጥ እንዲገባ የምመኘው አንዱ ይሄ ነው። ሁዋርዊ የሚለውን ዲፋይን ሲደረግለት ከዚህ መጀመር አለበት። ከብዙ ፐርስፔክቲቭ የሚለው ከብዙ ከባህል፣ ከሃይማኖት፣ ከታሪክ አንጻር ያ ሲገባ ይሄ ትውልድ ያን ይማረዋል። መዳረሻውም የፀሐይ ከተማ ሁና ያገኛታል። የሆነ ጊዜ ራሱን በፀሐይ ከተማ በኢትዮጵያ በምትባለዋ እና አይዲያል ብለው ምዕራባውያን ወደ ጠቀሷት ዓለም ይገባል ማለት ነው። እንግዲህ ትንቢቱም የሚነገረውም ነገር ያን ጊዜ ይፈጸማል ብለን እንግዲህ ተስፋ እናደርጋለን። ዶክተር በእውነት ጊዜያችን ሰውተሽ እንግዲህ ብዙ ቦታ ጥናታዊ ጽሁፎችን፣ ሌሎች የማህበረሰብ አበርክቶችን እያበረከትሽ ማህበረሰቡን እያገለገልሽ ትገኛለሽ። ይህን ከጊዜሽ ሰውተሽ እዚህ ድረስ መጥተሽ ለተመልካቾቻችን ይህን የመሰለ ማብራሪያ ስለሰጠሽንን በእኔ ፕሮግራም መልክዓ ሕይወትና በሀገሬ ቴሌቪዥን ስም ላቅ ያለ ምስጋና አቀርባለሁ። እኔም አመሰግናለሁ ስለጋበዛችሁ።
ውድ ተመልካቾቻችን እንግዲህ ከፕሮግራማችን ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ውቢቱን የፀሐይ ከተማ እንዴት እንመልሳት አሁን ባለንበት ነባራዊ ሁኔታ የሚል ነገር ብዙ አይተናል። ይቺ ከተማ እንግዲህ መጽሐፉንም አንብባችሁ በጣም እንደወደዳችኋት እና እንደተመኛችኋት እና ይቺ እውነተኛ ነበርን ወይ ብላችሁ ሌናችሁ ጥያቄ እንደጠየቃችሁ መቼም እገምታለሁ። ስለዚህ ይቺን ውብ ከተማ ለማምጣት ከቤተሰባችን ከልጆቻችን እንዴት አድርገን እንቅረጻቸው፣ የቤትም ስርዓተ ትምህርት ራሱ አውጥተን የቤት ስርዓተ ትምህርት የሰፈርም ስርዓተ ትምህርት አውጥተን እንዲሁም ደግሞ እንደ መንግስትም ነው በትምህርት ደረጃ ካሪክለሙ ወይም ስርዓተ ትምህርቱ ወደዚች ውብ ከተማ የሚወስድ ደግሞ ተዘጋጅቶ የምንመኛትን ሀገርና ከመመጽወት ከስደት ተላቀን ውብ የሆነ ከተማችን ሌሎች በናፍቆት እንዲያዩዋት በማድረግ እንድንበረታ ፕሮግራማችን ያሳስባል። እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ